ነገን ማሰብ አትችልም። ያንተ ሐሳብ ብዙ ጊዜ እስከ መጨረሻው ኤግዛም ድረስ ነው። ከዛ በኋላ ስላለው ነገር ዛሬ ልታረገው የምትችለው ነገር እንዳለ ልታስብ አትችልም። ስትረስ ሌቭሉ አንተን በቃ እዛ ድረስ ብቻ ነው የሚወስድ። ግን ላይፍ ከዛም ተሻግሮ ይሄዳል። አንዳንዴ ከፈተና በኋላ ያለውን ላይፍን ጊር የሚያደርግልህ ነገር ከፈተና በፊት መጥቶ ሊሆን ይችላል። ያንን ቀላል ላይፍ ዲፋይን ባረኩበት ልክ አግኝቼዋለሁ እና ምንም ሉዝ አድርጌ ያለው ምለው ነገር የለኝም። አንድ ፔሽንት ስታክሙ ፔሽንት ብቻ ብላችሁ አታስቡት። ለዛ ነው ጊዜ የምሰጠው። አባት ነው፣ ወደ ቤቱ ውሰደው። ልጅ ነው ለሆነ ሰው፣ አጎት ነው፣ አክስት ነው። በጣም መሀት ነገር ነው ያሰው እና እዛ ሰው ላይ ቀስ አለ ማለት ይቻላል ወይ? መሀት ነገር እኮ ነው ያሰው። አንዳንዴ ትንሽ የሚበላሽብን ፔሽንት ብለን የምናስበው ከሆነ ነው። ራሴ ፋሚሊ ጋር ነው የምወስደው፣ እናቴ ጋር፣ እህቶቼ፣ ወንድሞቼ ጋር በእነሱ ቦታ ሳስበው እኔ አንድ ነርቭ ስቆርጥ የሚፈጠረውን ኮምፕሊኬሽን ከዛ ቤተሰቡ የሚረበሸውን ፋይናንሻል ኤክስፔንሱን ከዚህ አንጻር ጊፍት አቮይድ ኮምፕሊኬሽን። ውድ ተመልካቾቻችን እንደምን ከርማችኋል? እኔ ዶክተር አብርሃም አርአያ እባላለሁ፣ የቀዶ ሕክምና ሐኪም ነኝ። ዛሬ እጅግ በጣም የጓጓሁለትን ኢንተርቪው ነው ይዤላችሁ የመጣሁት። የቀድሞ አስተማሪን፣ የቀድሞ ፈተና ፈታኝን እንዲሁም ደግሞ በጣም መልካም ወዳጄን ኢንተርቪው የማድረግ እድል አለኝ። እሱን አንተ ለማለት እገደዳለሁ። ለኢንተርቪው በሚሆን ሁኔታ ብቻ ራሱን እንዲያስተዋውቅ እድል ልስጥና ወደ ቤታችን እንሄዳለን። አመሰግናለሁ ዶክተር አብርሃም። ዶክተር እንዳለ አንበርብር እባላለሁ። በጥቁር አንበሳ ሆስፒታል የቀዶ ሕክምና ትምህርት ክፍል ባልደረባና የቀዶ ሕክምና ስፔሻሊስት ሐኪም ነኝ። ዶክተር እንዳለ ዛሬ አክብረኝ ስለመጣ በጣም ላመሰግን እወዳለሁ። ተጨማሪ ማመስገን የምፈልገው ደግሞ እኔ ቀዶ ሕክምና ሐኪም እንደሆን በእኔ ቀዶ ሕክምና ጉዞ ውስጥ እጅግ ትልቅ አስተዋጽኦ ከተጫወቱ የቀድሞ አስተማሪዎች መሃል አንዱ። አመሰግናለሁ። በጣም እንደወደውም ካረገኝ አስተማሪዎች መሃል ስለሆንክ አመሰግናለሁ። ከዛ ልጀምር። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ይሄ ደግሞ የኔ ብቻ ሐሳብ እንዳልሆነም አውቃለሁ። የኔም የጓደኞቼም ሐሳብ ነው። ለዛ ነው ካልመጣህ ብለን በተደጋጋሚ ያስቸገር ነው። ቸርሻሊን ፈቃድ ስለሰጠህን በጣም ላመሰግን እወዳለሁ። ስለዚህ ውይይታችንን ለመጀመር ያህል ከበፊቶቹ እንግዶቻችን ጋር እንዳደረግ ነው ወደኋላ እንውሰድህና ዶክተር እንዳለ የት ነው ተወልደህ ያደግከው? የሃይስኩል ቆይታ እንዴት ነበረ? እስከ ሕክምና ትምህርት ቤት እስከገባህ ያለውን ውይይት በዛን ጀምር ብዬ አስባለሁ። ተወልጄ ያደግኩት አዲስ አበባ ፈረንሳይ ሌጋሲዮን የሚባል ሰፈር፣ ስፔሲፊክ ቦታው ደግሞ ደበላ ሜዳ ይባላል። ከአንደኛ እስከ ስድስተኛ ትምህርት ክፍል የተማርኩት መካነ ሕይወት አንደኛ ደረጃ ትምህርት ቤት ወይም እኛ ከጎኑ አቦ ቤተክርስቲያን ስላለ ስናወራ አቦ ትምህርት ቤት ብለን ነው የምንጠራው። በዛ ወቅት ትምህርት ቤቱና ቤተክርስቲያኑ ያው በጣም በአጥር መገናኘት ብቻ ሳይሆን ተማሪዎች ያው ከዛ ቤተክርስቲያን ጋር በጣም ኢንቲሜት የሆነ እንትን ነበር፣ ግንኙነት ነበር እና እዛ ትምህርት ቤት ከአንደኛ እስከ ስድስተኛ ክፍል ያው ጨርሻለሁ። ያው ለቤታችንም ሩቅ አልነበረም፣ ቅርብ ነው። ምናልባት 20 ደቂቃ እንደዚህ በእግር የሚያስኬድ ነው። በዛ ወቅት ትምህርት ቤቱ አሁን ዙሪያውን እንደሚታዩ ትላልቅ ፎቆች የነበሩት ትምህርት ቤት አልነበረም። አብዛኞቹ ቤቶች ከጭቃ የተሰሩ ነበሩ፣ እንደ አብዛኛው ገጠር ትምህርት ቤት ማለት ነው። አዲስ አበባ ቢሆንም ስድስተኛ ክፍል እስከዛ ተማርኩና 7 እና 8 ደግሞ መለስተኛ ሁለተኛ ደረጃ የሚባል በዛን ጊዜ ሚሽን እንለዋለን። ትክክለኛ ስሙ ሚያዝያ 3 መለስተኛ ሁለተኛ ደረጃ ትምህርት ቤት ይባላል፣ ወይም ሚሽን ትምህርት ቤት ነው የሚባለው። እዛ 7ኛ እና 8ኛ ክፍል ተማርኩ። 7 እና 8 ከጨረስኩ 8ኛ ክፍል ሚኒስትሪ ከወሰድኩ በኋላ ያው ሃይ ስኩል ከኛ አንድ 4 ዓመት ወይም 5 ዓመት በፊት መነን አካባቢ ነበር የሚሄዱት የአካባቢ ልጆች። እኔ 6ኛ ክፍል በነበርኩ ጊዜ ግን የተከፈተ አንድ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነበር እዛው ፈረንሳይ። ስሙም ከፍተኛ 12 ሁለተኛ ደረጃ ትምህርት ቤት ይባላል። እዛው ከ9 እስከ 12 ለ4 ዓመት እዛ ቆየው። ከማትሪክ በኋላ እንግዲህ ደግሞ አዲስ ጉዞ ተጀመረ ማለት ነው። ከ1 እስከ 12 ተወልጄ ባደኩበት ፈረንሳይ ሌጋሲዮን ነው የጨረስኩት። ስለ ፈረንሳይ ሌጋሲዮን ደግሞ ማውራት ከጀመርን አይቀር ብዙ ትዝታዎች እንዳሉ ብዙ ሰዎች ነግረውኛል።
ከዛ አካባቢ በጣም ትልልቅ ሰዎችም ወጥተዋል። እና እስቲ ስለ ፈረንሳይ ትዝታዎች ትንሽ ወደኋላ ልውሰድህ እና ስለነበረው ነገር ስላለ ትዝታ የተወሰነ ብታወራኝ ደስ ይለኛል። እንግዲህ ፈረንሳይ ሲባል ብዙ ሰው አይምሮ ውስጥ የሚመጣው ማህበራዊ ህይወት ነው። አብሮነትን የምታስታውስበት በተለይ በልጅነታችን ቤቶቹን ሁላ ብታያቸው እንግዲህ እኔ ኤሌመንተሪ ስኩል የነበርኩበትን እድሜ ነው። ግቢ ግቢ ይባላል እንጂ ውስጥ ለውስጥ አጥሮች ፈርሰው መሀት ግቢ አንድ ላይ ተደባልቆ የምንኖርበት የማይዘጉ በሮች አጥር የሌላቸው ቤቶች ያሉበት በአንዱ ግቢ ገብተህ ብዙ ቤት አቋርጠ ሌላ ቦታ መውጣት የምትችልበት ብዙም ይሄ የኔ ቦታ ነው የግለኝነት ስሜት የሌለበት አንድ ወላጅ ደግሞ ያው ሲያጠፋ ያገኘውን የአካባቢ ልጅ ማንኛውንም መቆጣትና መግረፍ የሚችልበት ጊዜ ነበር። እንደውም አንድ ጊዜ የማስታውሰው ጋሽካሳ የሚባሉ የሰፈራችን የጓደኞቼ አባት ናቸው። እና አንድ ጊዜ ያው ሃይስኩል ሲገባ እንግዲህ 9 አካባቢ ስትደርስ የሚመጣ ለውጥ አለው ወንዶች ላይ ከጎረምስና ጋር ተያይዞ የእሳቸው አንድ ልጅ ጅማ ገብቶ ነበረ ሕክምና ሊማር ዶክተር ተሾመ ይባላል አሁን አሜሪካ ነው። እሱ ዩኒቨርሲቲ ሲገባ 12ኛ ክፍል ሲወስድ እኔ 8 ነበርኩ። እሱ ዩኒቨርሲቲ ሲገባ እኔ 9ኛ ክፍል ሆንኩ ማለት ነው። አሁን ያው ደህና ተማሪ ነው የሚል ነገር እሳቸው የሚያውቃሉ በጣም ነው የሚወዱኝ። ከዛ አንድ ጊዜ ሲያልፉ ያው እንግዲህ የጎረምስና እድሜ አይደል ትንሽ ቁማር ነገር እንሞክር ነበር። ቁማር ስንጫወት አዩን ብዙ የሰፈር ልጆች ናቸው። በየቤት ሄዱ ተናገሩና የኔ ለብቻ የተቀመጠልኝ ቅዳሜ ቀን አንድ ጊዜ ታላቅ ወንድሜም ከጥቁር አንበሳ ይማር ነበር። እሱም መጥቶ ቤት እያለ በጣም እየጮሁ እየተናደዱ ይመጣሉ። ገብቶኛል እኔ ምንድነው አለኝ። አይ እንደው ለጨዋታ ይሆናል አልኩ። ያው ልቤ ድው ድው እያለ ነው አውቄያለሁ። ከዛ ቤት ገብተው ድብልቅልቁን ያወጡት እንዳለ ሲጫወት ማየት አልፈልግም። አንድ ወላጅ ለልጁ የሚሆነውን ስሜት በቃ ልክ በዛ ልክ ነው ወልደው እንዳሳደጉት ልጅ ነበር የነበራቸው ሪስፖንስ እና በጣም ተቆጥተው ተረባብሸው ነበር አካባቢ እንዳለን እዚህ ቦታ ማየት አንፈልግም። እና ብዙ ጊዜ ስለ ፈረንሳይ ሲነሳ አንድ የማነሳው ነገር እሳቸው ናቸው። ከልጆቻቸው ባልተናነሰ ሁኔታ ስለኔ ኮንሰርን ነበራቸው። እሳቸው ለኔ ብቻ ሳይሆን ብዙ ወላጆች እንደዚህ ነበሩ። የአካባቢው ልጅ አጠቃላይ እንደ ልጃቸው የሚያዩ ናቸውና ማህበራዊ ህይወት ያው በልጅነታችን ስናድግ ወላጆች ብቻ ሳይሆኑ ልጅ ለልጅም የነበረን ኢንቲሜሲ በጣም ስትሮንግ ነበረ። እዛ አካባቢ ስታድግ አንድ ልጅ በልጅነቱ ያው አርጌ ላልፍ እንፈልጋለሁ የሚለው ነገር ምንም የሚቀርብ የለም። ብዙ ጊዜ ልጅነት ታሪክ ሲወራ እንግዲህ በዚሁ ለእድሜ ያወቅናቸው ብዙ ሰዎች አሉ። ክፍለ ሀገርም አዲስ አበባም ሌላ ቦታ የተወለዱና በቃ እንኳን ፈረንሳይ ተወለድኩ ነው የምትለው። ልጅነቴ ምንም የቀረበን ነገር የለም። ሁሉም አይነት ጨዋታ ተጫውተን ያሳለፍነው። ከማይረሱ ነገሮች አንዱ ያው ክረምት ላይ የቦይ ጭፈራ የሚባል ነገር አለ አይደል? ብዙ ጓደኞች አሁን ድረስ የሚያስታውሱት እሱን ነው። የመጨፈር ብቻ ሳይሆን ማታ ያለው ኢቨንት ነው። አብረን ነው የምታድረው። መጀመሪያ ጊዜ የ7ኛ ክፍል ተማሪ እያለን አብረን እናድራለን። ስናድር ምንድነው አንድ ክፍት የነበረ ሰው የማይኖርበት ቤት አስፈቅደን ገባንና እዛ ነበር የምናድረው። መብራቱ እንደዚህ የተንጠለጠለ ነው። ከዛ ያው ትንሽ እንደ ጨዋታ ልፊያ ነገር ይኖራል። አንዱ ልጅ መብራቱን አጥፋውና ላይ እንጨቱ ላይ ሰቀለው። ከዛ በኋላ እንዴት ይብራ? ጫማ ይወልቃል፣ ይወራወራል፣ አንዱ ይመታል። በቃ ለዚህ ሙሉ እንደዚህ ስንጮህ ወደ 10 ሰዓት አካባቢ ይሄ ቤት ከኛ ቤት ጎን ነበር። የኔ እናት ለሊት ዱላ ይዛ ትመጣለች። መተኛት አልቻልኩም። ከዛ በኋላ በቃ አረፈን። ወደ 11 ሰዓት ወጣንና ዝም ብለን መንገድ ላይ ቆመን ያሳለፍነው ነገር አለ። ሌላው በእኛ ዘመን የልጅነት ዘመን የችቦ የሚባል ታውቃለህ አይደል? የሚበራውን እኛ እንጦጦ ሄደን እሱን ቆርጠን አምጥተን ለእንቁጣጣሽ ወይና መስቀል ሲደርስ ደግሞ 4 ኪሎ አካባቢ ያውን ሸራታን ፍሬንድሺፕ ፓርክ የሚባለው እዛ ፒያሳ ደግሞ እንዳለ የፈረሱት መንደሮች እዛ አካባቢ ያመጣን እንሸጥ ነበር። በወቅቱ 50 እና 60 ብር በክረምት ሰበሰብክ ማለት የዓመት የትምህርት ቤት ወጪ ይችላል ማለት ነው። እና ስራን በመስራት ወላጅ በማገዝ ያው ትምህርትም ሁሉንም ነገር ማድረግ ያለብንን
አድርገናል ብዬ ያስባለሁ። እኔ በግሌ ምንም የልጅነት ዘመኔ ምንም የሚያስቆጭ ነገር የለውም። ተጫውቻለሁ። እንደ ተማሪም ደህና ተማሪ ነበርኩ። ምንም ነገር አልቀረብኝም። ድጋሜ ቻንስ ቢሰጠኝ አንድ ደራሲ ኢትዮጵያ ያለው አለ፣ ድጋሜ ተፈጠር ብባል ጨርቆስ ነው ብሎ ነበረ። እኔ ድጋሜ እድሉ ቢሰጠኝ አሁንም ፈረንሳይ ሌጋሲዮን ነው መወለድ የምፈልገው። አንድ በዚህ ፕሮግራም ላይ ማሳየት የምንፈልገው አስተማሪዎቻችንን ከማክበር በተጨማሪ የትምህርትን ዋጋ ማሳየት ነው። ለምን አሁን ለትምህርት የሚሰጠው ሁኔታ ጥሩ አይደለም የሚል እይታ አለኝ እኔ። ነገር ግን ትምህርት ግን ቤተሰብን ብቻ ሳይሆን ማህበረሰብንም ይቀይራል። ስለዚህ ለትምህርት ያለውን ትኩረት ያን የነበረውን እስቲ ይንገሩኝ። አሁን የተወሰነ አንስተውልኛል እና ለትምህርት የሚሰጥ የነበረው ትኩረት በቤተሰብ ውስጥም በአካባቢውም፣ ስለዛ ደግሞ አውራኝ። እኛ እንግዲህ ነፍስ ስናቅ ጀምሮ ምናልባት 4ኛ ክፍል ከሆንሽ 15 የምትሆነው በቃ የዛን ጊዜ ስናቅ መጎበዝ ጥሩ ነው የሚል ከኛ በፊት የነበሩት ታላላቅ ወንድሞቻችን ፈረንሳይ አካባቢ እንደውም ከኛ እድሜ በፊት የነበሩት ብዙ ጎበዝ ተማሪ ዩኒቨርሲቲ ይገባ ነበር። ያ ዘመን ደግሞ በጣም ጥቂት ተማሪ በሀገር ደረጃ ዩኒቨርሲቲ የሚገባበት ነውና እኔ እድለኛ ነኝ። ከፊቴ ብዙ ሰው ማየት ችያለሁ። ከቤትም ቅድም ያልኩ ጋሽ ከሳይሳቸው ልጅ አለ። ሌላ ጎረቤት ብዙ ልጆች ነበሩ። እንደውም ከኔ ወንድም ጋር እማቃቸው 4 ጥቁር አንበሳ ሕክምና ፋኩልቲ ገብተው ነበርና የማየት እድል አለ። በቃ ትምህርት የመለወጥ ተስፋ በዛ ወቅት የነበረው ትምህርት ብቻ ነበረ። ያውም በዛ ወቅት ተማሪ ሁሉም ለትምህርት ይተጋ የነበረው ዩኒቨርሲቲ የሚገባ ሰው በጣም ጥቂት በነበረበት ሰዓት ሁሉም ሰው ይጥር ነበረ። አሁን ካለው ጋር ስታስተያየው ዩኒቨርሲቲ ገብቶ የመማር እድሉ እንደው ባለፉት 2-3 ዓመታት ያለውን ትተህ በጣም ሰፊ በነበረበት ሰዓት ብዙ ጥረት አታይም። ጠባብ በነበረበት ሰዓት ግን በጣም ተማሪዎች የተሻለ ውጤት አምጥተው ራስን መለወጫ መንገድ ትምህርት ብቻ ነው ብሎ ስለሚታሰብ በጣም ይጥሩ የነበረበት ጊዜ ነው። በግሌ እኔ ቅድም ያልኩ የልጅነት ነገር እንዳለ ሆኖ ግን ያው የግድ ትምህርት ውስጥ ማለፍ እንዳለብኝ ውስጥ ይረዳ ነበር። ጫካን እንደው ያልተለመደ ነገር ጫካ ሄደን ማገዶ እንለቅማለን ስለ ብዙ ጊዜ በኪሴ ወረቀት አይጠፋም ነበር። ለምን ያን ሁሉ ርቀት ተሸክመህ ስትመጣ 2-3 ታርፋለህ። እዛ ጋር ስታርፍ ያው ከኪስ ወጣ አድርገህ የምታያት ነገር ያስፈልግሃል። በጨዋታ መሃል እንደዚህ የምታየው አመጣጥ ነው የሚሄድ ነገር እንደዛ ነበረኝ። እኔ በግሌ ሌላ የማስበውም ነገር አልነበረም። ፎር ኤ ቤተር ላይፍ ሰው መማር አለበት። ምንም ይሁን ምንም ስራው መማር፣ አንተ ሐኪም ሆንክ፣ ኢንጂነር ሆንክ፣ አናጺ ሆንክ፣ ምንም ሆንክ መማር በተፈጥሮ የተሰጠን ችሎታ ማጎልበቻ ነው ልትሆን ያለውን ነገርና ማትሪክ አለፈ አላለፈ ሁሉም ተማሪ ትምህርት በቃ የሰው ልጅ መለወጫ መንገድ ነው ብሎ የሚያስብበት ሰዓት ነበር። እና አብዛኛው ተማሪ ዛን ጊዜ እስከ 12 ራሱ ለመድረስ ይጠራል። 2-3 የወደቀ ተማሪ ራሱ አያቋርጥም ነበር። የግድ 12 መጨረስ አለብኝ የሚል ነበር። ሌላም ኦፕሽኖች ስላልነበሩ ነው ብዙ። እና ትምህርት በዛ ወቅት ያው ጥሩ ትኩረት የሚሰጠው ዘመን ብዬ አስባለሁ። እንግዲህ የኔ ኤሌመንተሪ ስኩል ማለት 1973 እስከ 78 ነው። ሃይ ስኩል 84። እነዚህ ሁላ ዘመናት እንደው ድፍረት ማለት እችላለሁ ትምህርት ኢትዮጵያ ውስጥ ክብር የነበረበት ሰዓት ነው። ከሃይ ስኩል ቆይታ በኋላ ላይ ወደ ሐኪም እንደሆንክ የተወሰነ ክሉ ሰጥተናል ስንጀምርና እንዴት ነው የሕክምና ፍላጎቱ ሊመጣ የቻለው? ወደ ሕክምና ትምህርት ቤት ልትገባ የቻልከው እንዴት ነው? እኔ 75 ዓመተ ምህረት የኔ ወንድም ሕክምና ኮሌጅ ገብቶ ነበር። እኔ 2ኛ ክፍል እያለሁ ማለት ነው። ስለዚህ ቤት የማየት እድል አለኝ። ታላቅ ወንድሜ ጥቁር አንበሳ ሜዲሲን ነው የተማረው። እሱም ማየት እያለሁ ከዛም በኋላ ጎረቤት ቅድም ያልኩ ልጅ ሕክምና መግባት ችሏል። ማህበረሰቡም ለሕክምና ለሐኪም የነበረው ክብር በዛ ወቅት በጣም ትልቅ ነገር ነው። ብዙ ፖዚቲቭ ነገሮች ነበሩት ሐኪምነት በዛ ዘመን። አንድም የጎበዝ ተማሪ መጨረሻ ምልክት ተብሎ ይታሰብ ነበር ነው። የተሻለ ተማሪ ነበር እዛ ውስጥ የሚገባበትና እነዚህ ሁሉ ያው ፋክተሮች ናቸው። የውስጥ ፍላጎት አለ፣ የምታየው ነገር ይስባል፣ የማህበረሰቡ ተጽዕኖ አለ። እነዚህ ሁሉ ነገሮች ተደማምረው ሕክምና መግባት የሚችል ሰው ሁላ በዛ ዘመን አብዛኛው ያንን ውጤት ማምጣት የሚችል ሰው የሚገባው ሕክምና ኮሌጅ ነበር። ያው የተወሰነ ተማሪዎች ሌላ ኢንክሊኔሽን ያላቸው ጎበዝ ተማሪዎች የሉም ማለት አይደለም። ግን ባይ ፋር ዘ ማጆሪቲ
ሜዲሲን ማስገባት ውጤት ያለው ሰው ወደ ሌላ ፊልድ የሚገባው በዛ ሰዓት ማለት ነው በጣም ትንሽ ነበር እና ብዙ ፋክተሮች ናቸው ማለት ነው። የት ነው ህክምና የተማርከው ዶክ? ጎንደር። እስቲ ስለ ጎንደር ደግሞ ታሪኩን ለመመዝገብም እየሞከርን ነው እና ስለ ጎንደር ቆይታ፣ ስለነበሩ አስተማሪዎች፣ አሁን ላለ ማንነት ስለተጫወተው ሚና ደግሞ አውራኝ። ጎንደር እኛ መጀመሪያ በዛ ወቅት ጎንደር ኮመን ኮርስ አይሰጥም ነበር፣ የህክምና ትምህርት ብቻ ነበር። የጥቁር አንበሳና የጎንደር ህክምና ተማሪዎች ለአንድ ዓመት 4 ኪሎ ነው የምንቆየው። 4 ኪሎ ማትስ፣ ፊዚክስ፣ ባዮሎጂ ኮመን ኮርስ የሚባሉትን እዛ ነው የምንወስደው። ለመጀመሪያ ጊዜ ከፈረንሳይ ሌጋሲዮን ወጥቼ ያደርኩትም 4 ኪሎ ዩኒቨርሲቲ ነው። ከዛ ያ አንድ ዓመት ካለቀ በኋላ አጋጣሚ 85 ፍሬሽማን ስንገባ 3 ወር እንግዲህ ልጅ ሆነን ዩኒቨርሲቲ ተማሪዎች ረበሹ ሲባል እንሰማለን። ሃይስኩል ሆነን ብርቅ ይመስለናል። በቃ ዩኒቨርሲቲ ተማሪዎች ረበሹ ሲባል ልክ እኔ ስገባ ቀጠለ፣ ምን በቃ ግርግር ጠፋ። ከዛ ከ3 ወር በኋላ ከገባን በኋላ 85 ላይ እንግዲህ አንዳንድ ከዚህ በፊት ኢንተርቪው ያደረካቸው ሐኪሞች ሲናገሩ ነበረ። ቡትሮስ ጋሊ የዩኤን ዋና ጸሐፊ የነበሩት አዲስ አበባ ሲመጡ ከኤርትራ ጋር በተያያዘ ተማሪዎች አመጽ አስነስተው ነበረ። የዛን ጊዜ በጣም ኃይለኛ ረብሻ ነው የተነሳው። ከቀን ቀን ረብሻው እየጨመረ ሲመጣ ያው እኔ አዲስ አበባ ላይ ስለሆንኩ ነገሩ አላማረኝም። መቃየን ይዤ ሸሽቼ ወደ ቤት ገባሁ። በጊዜ ልክ ቤት ስደርስ ማታ በ4 ሰዓት ለቃችሁ ወጡ ምን እንደዛ አይነት እንትን ሰማን። ከዛ በነጋታው 4 ኪሎ በር ላይ ሄጄ ያው ብዙም አልተዋወቅኳቸውም። 3 ወር ነው ግን ተማሪዎች ሲወጡ ቆሜ ነበረ። በዛ ወቅት ያው የነበረው እንትን ያስደነግጣል። እንዳሁኑ አይደለም። አገር ማነው ከአንድ ቦታ ሌላ ቦታ መሄድ ማለት ትልቅ ኢቨንት ነው። ከክፍለ ሀገር አዲስ አበባ፣ ከአዲስ አበባ ክፍለ ሀገር ትልቅ ነገር ነው። እንዳሁኑ ተነስተ የሆነ አውሮፓ ሀገር ደርሰህ የምትመጣው አልነበረም። ብቻ 2 ወር ነው እንደዚህ ቆየንና ተመልሰን ገባን። እንደገና ጨረስን። ያን ከጨረስን በኋላ 1-2 ወር አረፈንና ወደ ጎንደር ሄዱ ተባለን። በዚህ አጋጣሚ ፍሬሽማን ኮርስ 4 ኪሎ እንደማይሰጥ ያላወቁ 2 ጓደኞቻችን ጎንደር ደርሰው ነው የተመለሱት እንደገና። ከዛ ጎንደር እንደሄድን ያው ህክምና ያው ዲፊከልቲውን ትሰማለህ። ጎንደር ደግሞ ትንሽ ጠጠር ይላል የሚለውን ነገር ትሰማለህ። ስትረሱ ጥሩ ነው ሰም ኤክስቴንት ማለት በዛ እድሜ ላይ እንደዛ አይነት ታይት የሆነ ነገር ባይኖር ትንሽ አስቸጋሪ ነገር ሊሆን ይችላል ለወጣቶች እና በጣም ታይት ነው። መጀመሪያ ዓመት የምትማረው 3 ትምህርት ነው ዘሆል ይር ማለት ነው። አናቶሚ 20 ክሬዲት፣ ባዮኬሚስትሪ፣ ፊዚዮሎጂ 10 ክሬዲት ነው። እሱን ተምረህ ፋይናሊ 1 ግሬድ ነው የሚሰጥ። ከኤ ወደ ቢ ከቢ ወደ ሲ ስትወርድ እንግዲህ ምን ያህል እንደሆነ ዲፈረንሱን አስበው። በ20 ክሬዲት እሱን 1 ዓመት ተምረን ተፈተንን። እንደገና 3ኛ ዓመትም ጨረስን። መጀመሪያ ወደ ጎንደር ሲሄድ ለመጀመሪያ ጊዜ ከአዲስ አበባ ስወጣ ያው 1 ሳምንት ሲቀረው ጀምሮ ታለቅሳለህ። እያለቀስን ነው። ለሄደም ስል ጓደኞች ብዙዎቹ ቤተሰብ መርካቶ ድረስ ማለት ነው። የዛን ጊዜ በባስ ነው የምንሄደው። 8 ሰው ሆኖ ሸኝተው የሄድኩት ሩቅ ሀገር ነው። ከዛ ቀኑን ሙሉ ተጉዘን ማታ ሲመሽ የሆነ ቦታ ደረስን። ማነው ስሙ? ይሄ ደብረ ማርቆስ። ስንት ኪሎ ሜትር? 300። ስንት ይቀራል? 450። የባሰ ለቅሶ እንደገና በቃ እዛም ደርሰን 1 ወር ሙሉ ምንም ማረጋገጥ አልተቻለም። በኋላ ግን ከለመድኩት በኋላ አመቱን ጨርሼ አልመጣሁም። 2 ዓመት ጨርሼ ማለት ነው። ፕሪክሊኒካል ዋና ፕሪክሊኒካል ጨርሼ መጣሁ ማለት ነው። በአብዛኛው የማንበብ ነገር ነው በዛ ወቅት የነበረው። ያው ፔሸንት ጋር ምንም ኮንታክት የለንም። ትንሽ ለየት የሚለው ነገር ያው ዳይሴክሽን ሩም ያለው ኤክስፖዠር በተለይ መጀመሪያ ቀናት አካባቢ ትንሽ የሚያስፈራ፣ አብዛኞቹ ያው ከቤቱ ወጥቶ የማያውቅ ዳይሴክሽን ሩም ግባና ንካ ሲባል ያለው ስሜት የምታውቀው ነው። በተለይ እንደዚህ ቀስቀስ ሲል አናቶሚ ሊያሳዩ ይሄንን እንዲህ ሲያደርጉ ሊነካ ሲመስልህ ከበሩ ያለው ስሜት ያን ያው ትንሽ ያስቸግር ነበረ። ግን በሂደት ያው ይለመዳል። ስትቆይ ደግሞ አንዳንዴ መጽሐፍ እዚህ ጋር አድርገህ ከደብር እዚህ ጋር አድርገው ሲያነቡ መብራት የጠፋበት ልጅ አለ። እንደውም እንቅልፍ ወስዶት ይባላል ሲነቃ። እንደዛ አይነት ላገጠመኝ አለ። ያው በሂደትም አይለመድ ነገር የለም። 2 ፕሪክሊኒካል ዓመት አለፈ።
ክሊኒካል ዋኑ በጣም ታፍ ነው። ታፍ ኤንድ ጉድ በጣም ዲሲፕሊን የምትማርበት አስተማሪዎቻችንን ዲቮሽን ያየንበት በተለይ ሁሉ ጊዜ ለብዙ ተማሪዎችም ለጓደኞች የማወራው ጥቁር አንበሳ ዲፓርትመንት ኦፍ ሰርጀሪ ቁጥራችንን ታውቀዋለህ። ፕሮባብሊ አዲስ አበባ ዩኒቨርሲቲ ውስጥ እርግጠኛ አይደለም ግን ዛ ሃይስት ነምበር ኦፍ ስታፍ ያለበት ነው። እኛን ሰርጀሪ ያስተማሩን 2 ሲኒየሮች ናቸው። ፕሮፌሰር ብርሃኑ ባለፈው መጀመሪያ የቀረቡ አስተማሪያችን ነው። ዶክተር መሐመድ ግን ምንም አይጎልብንም ነበር። ሌክቸር አይጎልም፣ ቤድሳይድ አይጎልም፣ ራውንድ አይጎልም። ኦፒዲ ማብራናቸው እንገባለን፣ ኦፕሬሽን ይሰራሉ። የነበረው ዴዲኬሽን በዛ ዘመን አሜዚንግ ነበር። በቃ የዛ ዘመን ትውልድ ተመረቀ ስትወጣ ገጠር ይዘህ የምትሄደው ያንን ሜንታሊቲ ነው። ሐኪም ነህ ልታገለግል ነው፣ ቀኑ ሙሉ ማገልገል አለብህ። ብዙዎቻችን ያንን ይዘን የወጣ ነው። በኋላ ዶክተር ካሳ የሚባል ያው ኤርትራ የነበረ እሱ 3ኛ ሰው መጣላቸው። ትንሽ ቆይቶ ደግሞ አብራቸው የነበረ ሌላ ደግሞ በዛ ወቅት ጂፒ ነበር ዶክተር ዘኪ ያለና ዲቮሽን ያው ከነሱ በጣም ተመረናል። ቀደምም ከፕሮፌሰር ብርሃኑ ጋር ይሄንን ነገር አንስተን ስናወራ ነበር። ዲቮሽን ከነሱ ተምረናል። እንደው በተለይ አንድ ሰው ጣብትለኝ ዶክተር ዘኪን ማመስገን እፈልጋለሁ። ለብዙ ሰው እላለሁ በዛ ታይት በነበረ ኤንቫይሮንመንት ዶክተር ዘኪ የኛ ትውልድ የሕክምና ትምህርት ቤት የስኬት ምልክት አድርገን የምናየው ሰው ነበርና ተማሪ ሆነ አስተማሪ ሲመጣ ምን ሊጠይቀኝ ነው ምን ሊለኝ ያው ስትረስ አለ አይደለ? እሱ ገና ብቅ ሲል ያው ፈገግ አሁንም ታውቀዋለህ ፈገግ ያለ ፊት ይዞ ነው የሚቀርበውና በጣም ሪላክስ እና ነፃነት አለ። መጠየቅ ትችላለህ፣ የመሰለን ትናገራለህ፣ የመሳሳት አንደር ኮቴሽን መብት አለ። አንተ አዲስ አንድ አሰባስባል ከሱ ጋር ሄዳል ዳዝንት ማተር ሪፍሌክት ማድረግ ትችላለህና በተለየ መልክ ማስታወሰው አስተማሪ ስል በእድሜ ብዙ የሚበልጠኝ እንዳይመስላችሁ እሺ። ጎንደር እዛው ቀርቶ በቀረበ አመቱ ጀምሮ ልክ እንደ ሰርችን ሲያስተምር የነበረ ነውና ዶክተር ዘኪን ለተማሪ ነፃነት መስጠትን ከማንም በላይ ከሱ ነው የተማርኩት። አሁንም አብረን ነው ዲፓርትመንት አብረን ነው። ይሄን አስተዋሳለሁ። ዲቮሽን ቅድም ያልኩ ሁለቱ ሰዎች ነፃነትን በተመለከተ ደግሞ ለተማሪ ዶክተር ዘኪ ነው ከምንም በላይ ለኔ ምሳሌ ሆነኝ። ፕሮፌሰር ነው ሁሉ የዛን ጊዜ ሜዲካል ኮሌጅ ኢትዮጵያ 3 ነው። ጎንደር፣ ጅማና አዲስ አበባ ኤግዛክትሊ ይሄ ነው ባለንም 56 57 58 3 ቦታ ተመድቦ የነበረው እንደዚህ ነበር። ቁጥራችሁ እንደዛ መሆኑ ለትምህርት ሂደቱ ያለውን እስቲ እኛ ስንገባ 360 ሆነን ስለገባን ከዚህ ጋርም የሚነሱ ጉዳዮች ስላሉ እስቲ አንተን እይታ ንገር። የዛን ጊዜ ኢንዲቴል ነበር 12 ሳምንት አንድ ዲፓርትመንት ቆያል እስከ ፈተናው 12 13 እና 10 ነበርና አንድ ግሩፕ ኢንዲቴል ነው የሚያውቁ 10 ሳምንት ሙሉ በሳምንት 4 ሴሽን ሊኖር ይችላል። በቃ ያንዳንዷን አክቲቪቲን ኢንዲቴል ያውቃሉ። ኢቫሉዌት ለማድረግም ከጣሉም ካሳለፉም አላግባብ መውደቅና ማለፍ የመሆን እድሉ በጣም ዝቅተኛ ነው። አሁን ግን ያው እንደ ተማሪም ተገናኝተናል አይደል? ምን ያህል ሉዝ እንደሆነ ሪሌሽናችን ሲኒየርም ብዙ አስተማሪም ብዙ ነው፣ እንደገና ተማሪም ብዙ ነው። ግን ከአንድ ተማሪ ጋር ያለን ኮንታክት በጣም ሉዝ ነው። ያው ምን መሰለ ለምሳሌ እዛን ጊዜ እኛ ስንማር አንድ ሲስተም ለምሳሌ ስለ ጎይተር ያስተምረናል ፕሮፌሰር ብርሃኑ፣ በዛን ጊዜ ዶክተር ብርሃኑ ነው። ኢንተስታይናል ኦብስትራክሽን እሱ ያስተምረናል። ስለ ብሬን ቲመር ያስተምረናል። ብዙ ነገር ራሱ ያስተምረናል። አሁን ግን ምን መሰለ እኔ አንድ ነገር አስተምረህና ዳግም በምንም ቶፒክ አላገኘህም። ሌላ ሰው ይመጣል ለእያንዳንዱ ቶፒክ እና ቶታል እንዴት ነው አብርሃም በተለይ ደግሞ ምንድነው አቲቲዩድን አሰስ ለማድረግ እንዲህ በአንድ ጊዜ አይተንተን የምትለው ነገር አይደለምና ረጅም ኮንታክት ያስፈልጋል። ይሄ ኦፖርቹኒቲ የለም። ስኪልን ፕሮግሬሲቭሊ ምን ያህል ዴቨሎፕ እያደረክ ነው የሚለውን ለማወቅ የድሮውን ያህል እድል የለም። ተማሪ መብዛቱ ብቻ ሳይሆን ሲኒየርም ፍሪኩዌንት ኮንታክት የለውም ከተማሪ ጋርና እኔ በደንብ አፌክት ያደርጋል ብዬ ነው። በተለይ ሰርቪሱን ለማሻሻል ተብሎ የመጣው ሳብ ስፔሻሊቲ ትምህርቱ ላይ ለአንደር ግራጁዌት ማለት ነው በተወሰነ መልክ ኢንፍሉዌንስ ያለው ይመስለኛል። እኔ 12 ሳምንት ሙሉ ሰርጀሪ አታይ ሳረግ ስለ ቢፒኤችም በ12 ሳምንት ውስጥ አስባለሁ፣ ስለ ኦብስትራክሽንም አስባለሁ፣ ስለ ብሬን ኢንጁሪ ማስብ ሁሉንም እያሰብኩ ነው።
አሁን ገና አንድ ሳምንት አንድ ቶፒክ ታስብና ከአእምሮ ታወጣለህ፣ ሌላ ዩኒት ትሄዳለህ። ፐርሰናል እይታዬ ነው። ለአንደር ግራጁዌት የበፊቱ ሲስተም የተሻለ ነው ብዬ አስባለሁ። ኢቫሉዌት ለማድረግም ለማስተማርም በጣም የተሻለ ሲስተም ነበር። ስለ ጎንደር እያወራን ስለ ፕሮፌሰር ሽታዬ ካላወራን ደግሞ ኢንተርቪው ሙሉ አይሆንም እና ስለ ፕሮፌሰር ሽታዬ በእናንተ ጊዜ ስለነበረው ሁኔታ እስቲ ደግሞ አውሩ። ፕሮፌሰር ሽታዬን የምናስታውሳት ሜቲኩለስ ነች። ማለት አንተ ሂስትሪ ረጅም ሰዓት ወስደህ የወሰድከው ፊዚካል ኤግዛሚኔሽን የሰራኸው አለ፣ ከዛ እሷ ትመጣና ሙሉ ለሙሉ ይቀየራል። ማለት ከፔሽንት ጋር እንዴት በተለይ መጀመሪያዎቹ ወራት ላይ ኮሚኒኬሽናችን ሉዝ ነበረ። እንዴት ሂስትሪ ዲግ እንደሚደረግ አናውቅም። ጀስት የፖሊስ ጥያቄ ነው፣ እንደዚህ ነው እንደዚህ። እሷ እንዴት እዛው ቆማ ግን ዘሪል ሂስትሪ ኤክስትራክት እንደምታደርግ በዛው ልክ ደግሞ ትንሽ ምንድነው የሚባለው ሀርደኛ ይባል የለ በአራዳ ቋንቋ በጣም ሲሪየስ ነበረች። ግን ያው እንድትማር ነው። አንዳንዴ የሆነ አሳይመንት የሰጠና አነበብክ አላነበብኩም ችግር የለም ለሚቀጥለው ዓመት ታነባለህ ትባላለህ። አስዮ የምታደርገው ያው የሚቀጥለው ዓመት እወድቃለሁ እንደዚህ ነው። ግን ይህ እስከ ፈተና ጊዜ ድረስ ብቻ ነው እንጂ እነዚህ ነገሮች ተሻግረው ወደ ሌላው ቦታ አይሄዱም። ዴዲኬሽን ኢንተርናል ሜዲሲን ላይ ሜቲኩለስ የሆነ በተለይ ለሲዋን በዛ ዘመን አይዲያል አስተማሪ የነበረችው እሷ ነች። ሂስትሪ ቴኪንግ አሁን እየቀረ የመጣው ይሄ ምርመራ ኢንቨስቲጌሽን የሚባል ነገር ከመጣ በኋላ ሂስትሪ ቴኪንግ ፊዚካል ኤግዛሚኔሽን የሚባለው እየቀረ ነው። በዛ ዘመን ግን ዶክተር ሽታዬ ማለት በቃ የዚህ አይዲያል አስተማሪ የምትላት እሷ ነበረች። ግን ማንራሳ ትንሽ ቆጧ ትንሽ ለየት ይል ነበር። ከጎንደር በኋላ ቆይታ ወዴት ሆነ ወይም ጉዞ ደግሞ ወዴት ሆነ? ዶክ ጎንደር የዛን ጊዜ ያው በዕጣ ነው ደቡብ ክልል ደረሰኝ። ሐዋሳ ሄድኩ። ሐዋሳ ሰሜን ኦሞ የሚባል በዛ ዘመን አሁን የለም ሰሜን ኦሞ ዞን ተመደብኩ። ሰሜን ኦሞ በዛ ሰዓት ትልቅ ኤሪያ የሚያካልል ነበር። አሁን 4-5 ዞን ሆኗል መሰለኝ። ከዛ ሰሜን ኦሞ ዞን ሄጄ አርባ ምንጭ ሆስፒታል ተመደብኩ ማለት ነው። እንግዲህ አርባ ምንጭ ከአዲስ አበባ ውጭ መጀመሪያም መጨረሻም ብዙ ዘመን የኖርኩ 8 ዓመት የኖርኩበት ብዙ ላይፍ ያሳለፍኩበት ቦታ አርባ ምንጭ ነው። በዛ ሰዓት ያው ስፔሻሊስት ሐኪም የለም ማለት አለ፣ ግን አንዳንድ ነው። እኔ ስደርስ አንድ ፔዲያትሪሻን፣ አንድ ኢንተርኒስት፣ አንድ ኖሮጂያን ሰርጅን እና አንድ ኢትዮጵያ ጋይኒኮሎጂስት ነበሩ። 5 ጂፒዎች ነበሩ። እኔ 6ኛው የገባው ማለት ነው። የሐኪም ቁጥር በጣም ትንሽ ነው በዛ ሰዓት። የታማሚው ቁጥር ደግሞ በጣም ብዙ ነበር። እንግዲህ አርባ ምንጭ አይዶን ነው ወይ ዲቴል ጥያቄ እያመጣ ይሻላል እንጂ ከአዲስ አበባ ውጭ የማውቀው ሁሉን ነገር ከጎንደር በላይ እኔ አርባ ምንጭ ነው። ጎንደር እንደ ተማሪ ስለሆነ በአብዛኛው ያው ስትረስ ዶነ ነው ቶሎ ጨርሶ መውጣት ነው የሚታሰበው። አርባ ምንጭ እንደ ሐኪም እንደ ነዋሪ የኖርኩበት ሀገር ነው። ያው ብዙ ነገር ተምሬያለሁ። በተለይ ከጎንደር ስትወጣ ያው አንበበ ነው የምትወጣው። ስኪል ይሄን ያህል አይደለም። ለሬዚደንሲ ስገባ ሰርጀሪ ልማር አርባ ምንጭ ስሄድ ከነበረው በብዙ ነገር ተለውጬ ነው። በተለይ ኢንተርምስ ኦፍ ስኪል የዛን ጊዜ አንድ ሰርጅን አንድ ጋይኒኮሎጂስት ስል እነዚህ ሰዎች 24 ሰዓት አመቱን ሙሉ እዛ የሚቀመጡ አልነበሩም። ይሄ ደግሞ ለጀነራል ፕራክቲሽነሮች የሚሰጠው እድል ነበር። እነሱ ሲሄዱ ሪፈር መደረግ የማይችል ኢመርጀንሲ ኬዞች ያው የሆነ ነገር መደረግ አለበት። ይሄ ስለሚታሰብም እኔ እንደሄድኩ አጋጣሚ ሆኖ በሄድኩ በ2 ወሩ ወይም በ3 ወሩ ይመስለኛል የኢመርጀንሲ ሰርጀሪ ትሬኒንግ አግኝቼ ነበር። ሲዜሪያን ሴክሽን ማለት ነው። እሱን ተማርኩ። በዛው ከሰርጀኑም ጋር አብሬ አታች አደረግ ነበር። ይሄን እያደረኩ ውስጥ የነበረው ግን ኢንተርናል ሜዲሲን ነበር። ከጎንደርም ስወጣ ግን ኦፖርቹኒቲዎች ደግሞ ያው ወደ ሰርጀሪ ከቀን 4 ዓመት ሙሉ በእንትን እያልኩ ሄድኩ። ከሰርጀኑ ጋር ያለኝ አታችመንት በተለይ 1 ዓመት ከሰራ በኋላ ፕሮፌሰር መኮንን አሁን የካቲት ፕላስቲክ ሰርጅን የዛን ጊዜ ጀነራል ሰርጅን ነው። እሱ 1 ዓመት ከሰራ በኋላ ሰርጀሪ ጨርሶ መጣ። ከሱ ጋር በጣም ኢንቲሜት ነበረን። እዚህ ያው ሰርጀሪን እሱ የተለየ ነገር ሲያገኝ ከቤት ጠርቶን ላይ ያሳያል። እንደው መኮንን ሜዲካል ስኩል ስለገባ ሳይሆን
ኢንፎርማሊም ቲቸር ነው በቃ። አርባ ምንጭ ዩኒቨርሲቲ አይደለም ኮሌጅ አይደለም ቲቺንግ አክቲቪቲ የለውም። ግን ከቤታችን ጠርቶ ና ይሄ ነገር እንዲህ ይባላል የሚል ሰርጀሪ እያንዳንዷን ነገር ያሳየን እሱ ነው። ማለት ሬዚደንሲን የተወሰነ ፓርቱን ኦልሬዲ እዛ አስጀምሮን ነው በኋላ ጥቁር አንበሳ የመጣ ነው ማለት እንችላለን። በእድሜም እንግዲህ የጨመርን ሄደን ማቹር ያደረግንበት ቦታ ከተማሪነት ህይወት ያው እንትን ያልኩበት አርባ ምንጭ ነው። አርባ ምንጭ ምድረገነት የሚለው ቃል ይገልጻታል በደንብ። ከዛ በላይ እንግዲህ አሁን እኔ ለረጅም ጊዜ ስለ አርባ ምንጭ አወራ ነበር። ሬዚደንሲ ላይ አንድ ጓደኛ የኛ ባች ልጅ ነበር። በወር ስንት ይከፍለዋል አለኝ። ለምኑ ለምታወራበት አለኝ። አሁን ደስ የሚለኝ ግን በአሁን ሰዓት ብዙ ሰው ስለ አርባ ምንጭ ያለው ነው መለጋገር ታውቃለህ። ፖዚቲቭ ነገር ነው ያለው። እንደው ፕሩቭ አደረኩ ብዬ ነው የምለው። ያን ልጅ ባገኘውን ደስ ይለኝ ነበር። የማወራበት ምክንያት ገባ ወይ ምድረገነት ተፈጥሮን ነው የሚለው። እኔ ደግሞ ሰውን ነው የምለው። ምናልባት እንደዚህ ፕሮግራም ላይ ትክክል ላይሆን ይችላል እንጂ አንድም ሰው እኔ ሳቅንዛ አካባቢ በሆነ ምክንያት መኖር የተከለከለ ሰው አላውቅም። እንደው ፖለቲካ እንዳይሆን እንጂ ኢትዮጵያ ያለችበትን ሲቹዌሽን ታውቃለህ። ያ አካባቢ ግን እንደዛ አይነት ነገር ሰምተን አናውቅም። በጣም እንግዳ ተቀባይ በገባህ በንጋታው የራስ የኖርክበት ሰፈር የሚመስልህ። ይሄን ደግሞ ብዙ ጓደኞች እዛ ሄደው የመጡ ያው የሚመሰክሩን ነገር ነው። አርባ ምንጭ ምድረገነት ያው ኔቸሩ ምንም ጥያቄ የለውም። ሰውም እንደዛ ነው። በጣም ሪሴፕቲቭ ነው። በነፃነት መኖር የምትችልበት ቦታ ነው። ያው ትንሽ ሙቀቷ ግን ከዛ ውጭ ያለው ነገር ከአዲስ አበባ ውጭ አሁንም መኖር ካለብኝ አርባ ምንጭ ሄጄ ነው የምኖረው። ለአርባ ምንጭ ምስክርነት እኔም እስማማለሁ። በዚች 5 ዓመት ውስጥ 3 የመሄድ እድል ነበረኝ። እና አሁንም በጣም በምጨነቅበት ጊዜ መደበቂያ ሳጣ የተወሰነች ጠርቀም አድርጌ እሄዳለሁ። ለ4 ለ5 ቀን ትንሽ አርፌ እመጣለሁ። ምድረገነት የሚባለው በቁሳዊም በሰውም በደብይታያልና ኑሮውም በጣም ደስ ይላል። በጣም አየሩ የተወሰነ ሞቅ ሊል ይችላል። ነገር ግን የሚከብድ አይነት አይደለም። ህዝቡ ግን ይገዛል። ምን ጥያቄ የለውም። አሁን ሁሉም ሰው የሚስማማ ይመስለኛል። አምላክ እንኳን እዛ ደረሰኝ ብያለሁ። ከዛ በኋላ አሁን የተወሰነም ነካ አድርገልኛል እና ወደ ሰርጀሪ የመምጣት እድል የነበረው ከአስተማሪዎች በማየት ነው። ዛሬም ያመጣሁም ለዛ ነው። ለምን እኔም አስተማሪዎችን አይቼ ነው ሰርጀሪ የገባሁት። የመጀመሪያ ኢንተራክሽን የነበረን ሲዋን ተማሪ እያለሁ የካቲት እያለን ማለት ነው። የመጀመሪያ እኔ አስታውሳለሁ ኤክስሬ ይዘህ ከሰዓት ካለፈ በኋላ ከቤድሳይድ በኋላ ተሰብስባችሁ ነው እናስተምራችኋለሁ ብለን ያኔ በሙሉ ተከትለን መተን ያኔ ነው በደም ሰርጀሪን ማየት የጀመረው። እንዴት ሰው እንደዚህ ሰውን ለማስተማር ፍላጎት ይኖረዋል የሚለው ጥያቄ የተነሳብኝ ያኔ ነው። ይሄ ማለት የዛሬ 10-11 ዓመት ካልተሳሳትኩኝ ማለት ነው። ስለዚህ የመልካም አስተማሪዎች ውለታ ስለሆነ በመጀመሪያ አመሰግናለሁ በሚል ድጋሜ ልጀምርና አሁን ደግሞ ወደ ጥቁር አንበሳ ወዳለ ጉዞ ልውሰድ እና ሰርጀሪ ትምህርቱ እንዴት ነው የጀመራችሁት? ስንት ሆናችሁ ጀመራችሁና ስለ ሬዚደንሲ ቆይታችሁ ደግሞ ነገር ስንጀምር አምኖት ሾር ወደ 12 አካባቢ ሆነን ጀመረን። ስንጨርስ 8 ሆነን የጨረስነው። ግን ያው ወዲያው ፈርስት ይር ላይ ነው። እዛን ጊዜ ቤዚክ ሳይንስ ነበረ። አናቶሚ፣ ፊዚዮሎጂ፣ ባዮኬሚስትሪ፣ ማይክሮባዮሎጂ፣ ፋርማኮሎጂ 5 ኮርስ አለ። ያው እነሱ የተወሰነ ሰው ያንጠባጥባሉ። 8 ሆነን ወደ 2ኛ ዓመት አለፈን ነው። የአንደኛ ዓመት ሰከንድ ሴሚስተር አለፈን። 8 ሆነን እስከ መጨረሻው ጨረስን። ኦፖርቹኒቲ ነበር በዛው። ሳብ ስፔሻሊቲ ትሬኒንግ አልነበረም ምንም። ዲዩቲውን ከማለት አሁን 5-6 ቦታ ፍራግመንትድ ኢቭን ከዛ በላይ የሆነው ዩኒቶች ኢመርጀንሲ ኬስ ሁሉንም ከቨር የምታደርገው አንተ ነህ። ፔዲያትሪክ ሰርጀሪ፣ ኒውሮ ሰርጀሪ፣ ዩሮሎጂ፣ ጂአይ ያዘ ሆለ ፓቶቢሊያሪ፣ ኮሎሬክታል የሚባለው ሁሉንም ኢመርጀንሲ አንተ ነው የምትሸፍነው። ቁጥራችንም 8 በጣም ትንሽ ነው። እንደውም የ3ኛ ዓመት መጨረሻ ላይ የኛ ሲኒየሮች የሚያቆሙበት ወር አለ አይደለ? እዛ ወር ላይ 2 ሆነ ጥቁር አንበሳ መሸፈን ማለት በዛ ሰዓት በጣም ከባድ ነበር። እንሸፍን ነበርና
በጣም ስትረስፉል ነው፣ ግን ኦፖርቹኒቲም ነው። ምናልባት አሁን 2-3 ወር ውስጥ ኤክስፖዝድ የሚሆኑትን ኢመርጀንሲ ኬዝ በዛ ጊዜ በአንድ ወር ውስጥ ኤክስፖዝድ የመሆን ኦፖርቹኒቲ ነበረ። ቁጥራችን ማነሱ ያው ፊዚካሊ ዩል ቢ ኤግዞስትድ ኤክስትሪምሊ፣ ግን ስኪል ዋይዝ ደግሞ ያው የተሻለ ያደርጋል። ኢሌክቲቭ ነን ኢመርጀንሲ ኬዞችም ያው 8 ስትሆን ያው በዛው ልክ ጥሩ ነው የሚኖረው ኦፖርቹኒቲ ተጠቅመናል ብዬ አስባለሁ። ግን ዞሮ ዞሮ ቁጥሩ ማነሱ አድቫንቴጅ ነበር ለኛ፣ ስኪል ይዘን እንድንወጣ አድርጎናል። እነማን ነበር አስተማሪዎቻችሁ የዛን ጊዜ? አሁን ያሉት ፕሮፌሰር ብርሃኑ ተከትሏችሁ መጡ? ከጎንደር ነው ቀድሞ የመጣ እሱ። እኔ ሳልጨርስ ኢንተርንሺፕ ጥቁር አንበሳ ገባ። አዲስ አበባ አርባ ምንጭ ሰርቼ ስመጣ ኦልሬዲ ስታብሊሽ አድርጓል። እኔ እንደመጣው እንደውም ጳውሎስ ነበር። በኋላ ዲፓርትመንት ሄድ ሲሆን ወደ ጥቁር አንበሳ ዞረ። ዶክተር ደረጀ ሁለቱ አሁንም አሉ። ዶክተር ሙናት ሪሰንትሊ ሪታየር አድርጓል። ፕሮፌሰር አደም ካርዲዮቶራሲክ ሰርጅን፣ እሱም አሁን በቅርብ ነው ሪታየር ያደረገው። ዶክተር መስፍን ዩሮሎጂ፣ ዶክተር በእደ ዩሮሎጂ፣ ዶክተር ታዲዮስ ኒውሮሰርጀሪ ለረጅም ጊዜ ያው ብቸኛ ሆኖ ጥቁር አንበሳ ላይ ያገለገለ እና አንድ እንደገባው ፕላስቲክ ሰርጅን ነበር ዩ የሚባል ኮሪያዩን አምኖት ሹር። እነዚህ ነበር በጣም ቁጥራቸው ከ10 ብዙም። ፔዲያትሪክስ ፕሮፌሰር ሚሊያርድ፣ እሱም እኔ ፕሮፌሰር የእሱን ያስተማረው ብቻ እኔ ስገባ ኦልሬዲ አቁሞ ነበረ ስሙን ረሳሁት እንጂ ፕሮፌሰር ሚሊያርድ ነው ፔዲያትሪክስ ያስተማረ። በኋላ ዶክተር ሀጎስም እንትን ነበረ የዛ ጊዜ የጤና ጥበቃ ስታፍ ሆኖ ያስተምረን ነበር። በኋላ አዲስ ዩኒቨርሲቲ ስታፍ ሆነ። አሁን ፕሮፌሰር ኦፍ ኒውሮሰርጀሪ ነው። ዶክተር በላቸውም ያንግ ጀነራል ሰርጅን ሆኖ እሱም የተወሰነ አስተምሮናል። መጨረሻ ላይ ብርሃኑ ነጋ ፖለቲከኛ ሳይሆን ሰርጅኑ ማለት ነው። እሱም ልንወጣ ስንል ያው ጥቁር አንበሳን ጆይን አደረገ። እኛን ያስተማሩ እነዚህ ነበር። ይሄን ሁላ ስጨምር እንግዲህ 15 አይበልጡ፣ ቁጥራቸው በጣም ትንሽ ነበረ። ግን የዛ ልክ ደግሞ በጣም ዴዲኬትድ ናቸው። አንዳንዴ የቁጥር መብዛት ያው የራሱ ጥቅም ቢኖረውም ከትጋት አንጻር ደግሞ የራሱ ችግር አለ፣ ያዘናጋል። እንደዛ ነበር። አሁን በኋላ ላይ የተማርክበትን ሬዚደንሲ ፕሮግራም ሊድ የማድረግ ቻንስም አለ። ከሪሰንት ሪስፖንሲቢሊቲዎች አንዱና አሁን ያነሳልኝ አንድ ጥሩ ነጥብ አለች። 8 ሆናችሁ ነበር የጀመራችሁት ሬዚደንሲ ከቤዚክ ሳይንስ በኋላ፣ ስትወጡም 8 ሆናችሁ ነው የወጣችሁት። ስለዚህ ድሮፖት ያደረገ ሰው አልነበረም ማለት ነው። ስለዚህ ካልተሳሳትኩኝ ያኔ ድሮፖት ቢደረግም ፋይናንሻል ሪዝን አይመስለኝም ተማሪ እንዲያቆም የሚያደርገው። አሁን ያለው ሁኔታ ደግሞ በጣም የተለየ ነው። እዚህ ላይ ያለህ ሪፍሌክሽን ምንድን ነው? እንደው ወደኋላ ወደ ጎንደር ሊሄድልና ቅድም ፕሮፌሰር ብርሃኑና ዶክተር መሐመድ ቀኑ ሙሉ ያስተምሩን ነበር ብያለሁ። አሁን ያንን ለማድረግ ለአንድ ሰርጅን አስቸጋሪ ነው። እነሱ ከሰኞ እስከ ዓርብ ቀኑ ሙሉ ሲያስተምሩ ያው መኖር አለባቸው አይደለ? የሚያኖራቸው የመንግስት ደሞዝ ነበር። መኖር በጀስት አቨሬጅ ቤዚክ ላይፍ መኖር ስለሚችሉ እኔ አሁን እንዲባረክ ማድረግ የለብኝም እያልኩ አይደለም፣ ግዴታ እንደሆነም አምናለሁ። ግን አንድ ሰው የመንግስት ደሞዝ ብቻ ይበቃኛል ብሎ ልኖር ቢል እንዴት ነው በዚህ ሰዓት የሚኖረው? እና ፋይናንሻል ኮንስትሬንቱ ምንም ጥያቄ የለው። እንኳን ለተማሪ አይደለም ሙሉ ተቀጣሪ ተብለው ጥቁር አንበሳ ፕሮፌሰር ሙሉ የሆኑት 21-22 ሺህ ብር አግኝተው በዛ መኖር አይችሉም። ቤት እያለው መኪና እያለው የተወሰኑ ነገሮች አሟልቶ ማለት ነው። ተማሪ ደግሞ አሁን ቤት ይከራያል፣ የትራንስፖርት ወጪ አለ። አብዛኛው ሬዚደንሲ ሲገባ ደግሞ ባለ ትዳር ነው የሚሆነው። እዚህ ምንም ገቢ የለም፣ ቤዚክ ያቺ ደሞዞ ብቻ ነች። በተለይ ሰርጀሪ ስትማር ደግሞ ፕራይቬት ለስራ ካልክ ኤግዞስሽኑን አስበው፣ ንባብ በደንብ አታነብም። እና ፋይናንሻል ኮንስትሬንት ሬዚደንቶች እንዲያቋርጡ እንደሚያደርግ በጣም ግልጽ ነው። ፕራክቲካሊም በየጊዜው እያቋረጡ ያሉ ብዙ ልጆች አሉ። ደሞዛቸው ስላልበቃቸው ገንዘብ ስላጡ የሚያቋርጡ ብዙ ልጆች አሉ። ይሄ ደግሞ የሚጠበቅ ነው። አሁን ባለው ሁኔታ ከቀጠለ ወደፊትም ይቀጥላል።
እና በጣም በጣኛም በዛ እንኳን አሁን ቀርቶ በእኛ ጊዜ ራሱ ሪላቲቭሊ 1000 ብር እየተሰጠን ነበር የምንማረው። ሳማውት ቤተር ከአሁኑ አንጻር ነው፣ ግን የዛን ጊዜ ቢሆን ብዙ ያው የሚጎሉን ነገሮች ነበሩ። ሐኪም አሁን ባለው ደሞዝ መኪና እንዲገዛ አይደለም፣ ቤት እንዲሰራም አይደለም፣ እንዲዝናናም አይደለም። አሁን ጥያቄ ጠይቅ ያለው ዝም ብዬ ስራዬን እየሰራው ቤዚክ ኑሮ በአመት አንድ ጫማ አንድ ልብስና ምግብ በልቼ ልኖር ለሚለው ራሱ በቂ አይደለም። ይሄንን ማግኘት ያልቻለ አንድ ሰው ደግሞ ቀኑ ሙሉ ማነው ሌሊት ሙሉ ቁጭ ብሎ የሚያሳድር ትምህርት እንዴት ብሎ ሊማር ይችላል? ገጠር ያለችው ባለቤቱና ልጆቹ የሚጠብቁበት ነገር አለ። ምናልባትም ለአንዳንዶቹ ደግሞ የወለዱት ወላጆቹ የሚጠብቁበት ነገር አለና ስትረስ ሌቭሉ ምናልባት በቃል ከሚገለጸው በላይ ነው። ብዙ ልጆችም እያቋረጡ ነው አሁን በዚህ ፋይናንሻል ሪዝም ማለት ነው። ወደፊትም ነገሮች ካልተስተካከሉ ይቀጥላል ማለት ነው። ይህን ጉዳይ በኋላ ላይም በሌሎች ጥያቄ ላነሳው አስቤ ነበር፣ ግን ቦታውን ሳስበው ከአንተ ህይወት ጋር እያዋዛው ለማቅረብ ስለፈለግኩ ነው። እና አሁን ደግሞ ከጥቁር አንበሳ ከጨረስክ በኋላ ጉዞ ወዴት ሆነ? ከሬዚደንሲ በኋላ እንዴት ነበር የአርባ ምንጭ እንደ ሰርጅን ሆኖ መመለስ? ደግሞ ያው ስወጣ 4 ዓመት ጂፒ ሆኜ ሰርቼ ደስ ብሎኝ ነው የወጣሁት። በጣም ከማህበረሰቡም ጋር እዛ ከኃላፊዎቹም ጋር በጣም ጥሩ የሚባል ግንኙነት ኖሮኝ በቃ በጥሩ ሁኔታ ነው ለመማር ስወጣ ራሱ። እንደውም ስመዘገብ 4 ዓመት አልሞላኝም ነበርና ባይሞላውም ብለው ነበር በዛ ሰዓት የጻፉልኝ። በኋላ ግን ያው ለሁሉም ሰው ተፈቀደ። ልመለስን ፈተና 1 ሳምንት ሲቀረኝ በዛን ጊዜ ኃላፊ የነበረው ማሩ የሚባል አቶ ማሩ ይባላል። 1 ሳምንት ሲቀረኝ ፈተና ለመፈተን መኪና አምጥተው ጥቁር አንበሳ ግቢ ነበር እስከ ሹፌሩ ማለት ነው። ያው ሹፌሩ መኪናው ቆሟል፣ መስኮቴ ስር እኔ ላይኛው ህንጻ ነበር የምኖረው ሲንጻ። ያው ሹፌሩ እዛ ዘመዶቹ ጋር ምናምን ነው ሌላ ጋር እንዳልሄድ ብለው ነው። አጋጣሚ ደግሞ የተሻለ ደግሞ ኦፖርቹኒቲ ነበር ሌላ ቦታ የሚሄድ፣ ግን የነበረው መላመድ ይሄ ፋይናንሻል የነበረውን ልዩነት የሚያሸንፍ ነበር። ምናልባት እስከ እጥፍ ድረስ ሊያስከፍል የሚችል ሌላ ቦታ ኦፖርቹኒቲ አግኝቼ ነበር፣ ግን አዲስ ቦታ መልመድ ነው። በዚህ ላይ አርባ ምንጭ ነውና ልክ በተፈተንኩ በንጋታው ተመልሼ አርባ ምንጭ ነው የሄድኩት። በዛች መኪና ሳምንት ሙሉ ጠብቃኝ ይዘውኝ ሄደ። ያው ጥሩ በሚባሉ ናቴ ኢንቫይሮንመንት ነው። ምን ቅድም ያልነው የፋይናንሻል ኢሹ እንዳለ ሆኖ ወርኪንግ ኢንቫይሮንመንት ደግሞ ወሳኝ ነው። በቃ ነፃነት ያን አካባቢ የሙያ ጉዳይ ነው። አንተን ሊድ ማድረግ ያለብህ ሳርጅነኛ አይደለ፣ ነገሮች እኔ በምለው መንገድ መሄድ አለባቸው። የአስተዳደራዊ ጉዳይ ያልኩ አይደለም። ቴክኒካል ነገሮችን ለስራው የሚያመቹ ነገሮች ይሄውን የሚለውን ነገር ለረጅም ጊዜ ምንም ችግር አልነበረም። ያው የስራው ሌቭል ግን ኤክስትሪምሊ ታፍ ነበር። ማለት ወሩን ሙሉ ማለት ይቻላል ማታ ማታ ትሰራለህ ወሩን ሙሉ። እኔ ሰርጅን ሆኜ ተመልሼ ሲሄድ እንግዲህ በድሮ ኢትዮጵያ 14 ክፍለ ሀገር የሚባለው ጋሞ ጎፋ ክፍለ ሀገር የሚባለው ውስጥ ሌላ ኢትዮጵያዊ ሰርጅን አልነበረም። ጋሞ ጎፋ ክፍለ ሀገር የድሮ ናቸው። ጂንካ አካባቢ ፈረንጆች ይመጣሉ ይሄዳሉ፣ እና ሊኖር የሚችለው ኬዝ ሎድ ማሰብ ትችላለህ። ቀን ከሌሊት ነው የሚሰራው። በዚሁ ናት የ3 ዓመት ነው ያው ቀጥ አድርጌ የሰራሁት። 3 ዓመት ከምናምን ሲደርስ አካባቢ 3 ዓመት ተኩል ይመስለኛል፣ እዛ አካባቢ አንድ ሌሽማኒያ ፕሮጀክት ላይ የምትሰራ ፈረንጅ ነበረች እዛው አርባ ምንጭ ሆስፒታል ግቢ ውስጥ። በእሷ ድሮ ሰርጅን ነበረች ከ15 ዓመት በፊት። ሌሽማኒያ ፕሮጀክት ሰራች። ፕሮጀክቱ ፌዝ አውት ሲያደርግ ሰርጅን መሆን ፈለገች መልሳ። ያው ከዛ መስራት ፈለገች። አይ ህጉ እንደዛ አይደለም፣ መንካት አይፈቀድም። ያው ሆስፒታል ውስጥ ያሉ ኃላፊዎች ደግሞ ብዙ ለታ ስለሰራ ለሆስፒታሉ መከልከል ፈሩ። አይ እንደዛ አይደለም፣ ጥቁር አንበሳ ሂጂና ከተወሰነ ጊዜ በኋላ ካቋረጥክ ዩኒቨርሲቲ ሆስፒታሉ 6 ወር መቆየት አለብህ። ጤና ጥበቃ ሄደች። በዛው መሰረት እንደገና እዛው ጥቁር አንበሳ 6 ወር ቆይተው ተመልሳ መጣች። እሷ ስትመጣ ያው 4 ዓመት ሊሞላኝ አካባቢ ትንሽ ነበር የቀረው። የዛን ጊዜ እሷ ትንሽ ማገዝ ጀመረች። ልክ እሷ እየሰራች ያለች ደግሞ አንድ ወጣት ሰርጅን መጣ። ያው ትንሽ ሪሊፍ የማግኘት ነገር አለ። አርባ ምንጭ ያው በሰርጀሪ ድፍረት በደንብ አገልግያለሁ።
በቃ ህዝብ ማገልገል የሚባለው ነገር ካለ በድፍረት መናገር እችላለሁ። 4 ዓመት ቀን ከሌሊት ያው የምሰራበት ሆስፒታል ነው። በጣም ፔሸንት ፍሎ ሃይ ነው። እንግዲህ የወጣትነት በጂፒነቴም ጉልበቴንም እውቀቴንም በደንብ ሀገሬን አገልግያለሁ ብዬ በድፍረት እናገራለሁ። እንግዲህ 40 ምንጭ የሚሰሙ ሰዎች ካሉ እንደዛ 4 ዓመት በዛ መልክ አለፈ ማለት ነው። ስለ ደቡብ ሱዳን ቆይታ ደግሞ የተወሰነ ነገር በተጨማሪ ደግሞ የሴታፕ ልዩነት ለምን አዲስ አበባ ያለውን ሴታፕ አይተዋል፣ ጎንደር ያለውን ሴታፕ፣ አርባ ምንጭ ደግሞ ሌላ ሀገር ነው። በጦርነት በጣም የተጎዳች ሀገር ነበረች በጊዜው እና እስቲ ስለ ሴታፕ ልዩነቱን ስለዛም ደግሞ እያስረዳ ስለ ጊዜው ብትነግረኝ ደስ ይለኝ። 2004 ዳር አካባቢ ነው። እንግዲህ የኛ መንግስት ያው ደቡብ ሱዳንን ለማገዝ ነው ኢትዮጵያ፣ ኬንያ እና ዩጋንዳ ባለሙያ ላኩ ተብሎ ነው። እኔ ደግሞ ለጊዜ ከዛ አካባቢ መውጣት ስላለብኝ ሄድኩኝ። ያው ጁባ ዋና ከተማ አንድ 10 ቀን ቆየን። ኢንዳክሽን ፕሮግራም ብሎ ሳውት ሱዳን ያው ሂስትሪ ምናምን ሞር ኦፍ ፖለቲክስ የሆነ ነገር ኢንፎርሜሽን ይነግሩናል። ለጊዜው እኛ አዲስ ቦታ ስለሆነ ብለን ዘና እያልን ሆቴል ነበር ያኖረን። 10 ቀን ሲያልቅ እስካሁን የነበረው ሃኒሙን ነው አሉን። ጁባ ውስጥ ሙቀቱ እኮ አይነገርም። ሃኒሙኑ እንዲህ ከሆነ ሃኒሙን ሲያልቅ ምን ሊሆን ነው ብለን በጣም ፈራን። ዞሮ መሄድ ስለነበረብን ወደየቦታቸው 10 ስቴት ተበተንን። ገጣሚኛ 6 ኢትዮጵያውያን ሆነን ነው የሄድነው። ከጁባ ከ4 ኪሎ ሜትር በላይ የሚርቅ ወደ ኮንጎ የሚቀርብ ነው፣ ያምቢዮ የሚባል ከተማ ማለት ነው። የኤሪያ ደግሞ ያው ይፈራል። የኡጋንዳ አንድ አማጺ ነበር ይሄ ኤልአር የሚባል። እኛ ከመምጣታችን ከ1 ዓመት በፊት ነው 800 ሰው ገሎ ሄደ ምናምን የሚባል ነገር አለ። ሎርድ ሬዚስታንስ አርሚ ማለት ነው። ትንሽ ያው ስለሱ ሲወራ ያስፈራል። እዛ ወሰዱን። 6 ነን፣ ያው አንለያይም፣ ብዙ ጊዜ አብረን ነው ያው ስለሚያስፈራ። ከተማው አይደል ነው የኛ ወረዳ ከተማ ያደገ ሳይሆን ያላደገ የወረዳ ከተማ አይደል፣ በቃ እንደዛ ነው። እልም ያለ ጫካ ነው፣ አስፋልት የሚባል የለም። ማንጎና ብርቱካን ያው ጫካ ነው። የማንጎ ሰዓት ሲደርስ እንደው አካባቢው የማንጎ ሽታ ትንሽ ሌላ እንትን ውስጥ ነው የሚከተው። ማንጎ ስትገዛ ደቡብ ሱዳን ለማንጎ አይደለም የምትከፍለው፣ ለቀጠፈበት ለጉልበት ስራው ነው የምትከፍለው ማለት ነው። እና ያ እንደዛ ገባን። ከ3-4 ቀን በኋላ ሆስፒታል እንወሰዳቸዋልና በመኪና ወስዶ አወረደን የሆነ ቦታ። ሆስፒታል ውስጥ ስናለው እዛ እኮ ናቸዋለን፣ አጥር የሚባል የለም። እና የሆስፒታሉ ቤቶችና የሰዎች መኖሪያ በቃ የተደበላለቀ ነው። ያኛ ሰዎች ነው፣ ሆስፒታል የሚባለው ይሄ ነው ተባለ። አይ ዶንት ኖ እንግዲህ ኢኩቫለንቱ በኢትዮጵያ ጤና ጣቢያ ምንድል አይሆንም፣ ሩቅ ነው በጣም። ጤና ፖስትም ምንም የምትለው ኢኩቫለንት ነገር የለውም፣ ቤቱ ምንም ነገር የለም። በጣም አሮጌ የሆኑ ተቀዳደድ ፍራሽ ያለባቸው አልጋዎች አሉ። 5-6 የተኙ ሰዎች አሉ። ካርድ ሲስተም የሚባል ነገር ፔሸንት ሬጅስትሪ የለም። ሲመጡ ነጭ ወረቀት ለሁለት ሰነጠቅና እዛ ላይ ሂስትሪ ይጻፋል። ከዛ ሲጨርሱ ይዘዋት ይሄዳሉ። ወረቀቷን ይወስዷታል። ይዘዋት ይሄዳሉ። የነበሩት የነሱ ዜጋ የደቡብ ሱዳን 1፣ ከዳርፉር ከሰሜን 2 ጂፒዎች፣ 1 ኡጋንዳ እና 1 ደግሞ ኮንጎ ነበሩ። 5 ጂፒዎች። እንደገና ኤምኤስኤፍ የሚባል ደግሞ ኦብስቴትሪክስ ፓርቱን እሱ ደህና ነው ይዘውታል። ልክ እኛ ስንደርስ ስብሰባ ይጠራ ተባለ። የክልል ጤና ቢሮ ኢኩቫለንት ማለት ነው ኃላፊ ተጠራና በገባለት ለምንድን ነው እነሱ የሚመጡት እኛ እዚህ ያለን? ኤምኤስኤፍ ነው ይሄን የሚለው። እንዴ ግራ ገባን። እኛ አስፈላጊ ናቸው ተብለን መጥተን ነው። ከዛ ያው እኛም እንግዲህ ኢትዮጵያ አይደለን ነው እነሱ እንደዛ ሲሉ እኛም ያው ጠንከር ያለ ነገር ተናገረን። እኛ ተፈልገን የመጣ ነው ተጠርተን ነው ምናምን። ያው እነሱ በተናገሩት መጠን እኛም ተናግረናቸዋል። ቃል በቃል ነው አስፈልጉም እኮ እዚህ ነው የተባለው። እኛም ተናገርን። ዞሮ ዞሮ አልፋችሁ ስሩ አሏቸው። እነሱ የፈሩት ቀስ እያለን ዲስፕሌስ የምናደርጋቸው መስሏቸው ነው። እነሱ ኦብስቴትሪክስ ላይ ነው የሚሰሩት። እኔ ሰርጅን ነኝ፣ ከኔ ጋር አንድ ቴክኒሻን ነርስና አነስቴቲስት ነው ያለው። እኛም የራሳችንን ያው እየተያየን ያው ስራውን ቀጠልን። ምንድነው ያው አድሚኒስትሬቲቭ ሲስተም የለውም። ደስ ያለው ሰው ይገባል ይወጣል።
አሁን ዛሬ ማታ ሲሄድ 5 ሰው አይቼ ከሆነ የሚያደርሰው የለም እኮ አንድ ነርስ ነች እንጂ ሌላ የለም። ከዛ በነጋታው ጠዋት የተወሰነ ሰው ሲወጣ ታያለህ። ምንድነው ሲባል ማታ ሞት ተኝቶ ነበር አሁን ተሽሎት እየሄደ ነው ሐኪም ሳያው ማለት ነው። ደስ ሲላቸው ደግሞ ባለሙያ ይሄ አቴንዳንት የሚባል የለም ይቀራሉ። አንድ ጊዜ ጤና ቢሮን ኃላፊውን ጠራና እንደዚህ አይነት ችግር አለ ስንለው ተዋቸው፣ ጭራሽ ሊጠፉ ይችላሉ ከተናገራቸዋቸው ምንም ክፍያ የላቸውም ማለት። አብዛኞቹ ፎርማል ኤዱኬሽን ኖሯቸው ሳይሆን በትጥቅ ትግል ወቅት ዝም ብለው ያው ይሰሩ የነበሩ ሰዎች ናቸው እና ተዋቸው፣ ሙሉ ለሙሉ ሊሄዱባቸው ይችላሉ አለ። እኛም ተውናቸው። አንድ ጊዜ እንደውም 2 ተርኒያ ልሰራ ጠዋት ስገባ ትላንትና ኦልሬዲ ስኬጁል አድርጌ እየወጡ ሄዱ። ምንድነው ስለው አንስቴቲስቱ አይ ዝናብ እየጣለ ነው እርሻ ነው አሁን አለ። ጥሎ ሄደ። በቃ አትናገርም። እና በቃ በጣም ምንድነው የሚባለው ብዙ ነገሮች የሚጎሉት ማለት ነው። በኢትዮጵያ ጤና ጣቢያ ሌክዠሪ ነው፣ ሬጅስትሪ እንኳን የሌለው ነገር እና አንድ ልናደርግ የሞከርነው እኛ ካርድ ማነው ይሄ ምንድነው የሚባለው ይሄ ቻርት ነገር ለማዘጋጀት ሞከርን። እሱን እዛስ ወረቀት እያስቀመጥን አትሊስት እኛ የምናያቸው ሂስትሪ፣ ፊዚካል ኤግዛሚኔሽን እና የሰራናቸው ማይነር ሰርጀሪዎች አብዛኛው ማይነር ነው። ቢበዛ ሃርኒያ ነው የምንሰራው። በዛ ኮንዲሽን ነው 2 ዓመት የቆየ ነው። ህዝቡ ጥሩ ነው በአንጻራዊ መልኩ። እንግዲህ ደቡብ ሱዳን የደቡብ ሰው ጥሩ ነው ማለት ነው። ኢትዮጵያም ደቡብ አልኩ፣ ሁሉም ሰው ጥሩ ነው። ጥሩ ህዝቦች ነበሩ፣ በጣም ሰላም ነበሩ እኛ እስክንወጣ ማለት ነው። እኛ ከወጣን ከተወሰኑ ወራት በኋላ ትንሽ ያው ነገሮች ተበላሹ። አሁን ጠቅላላ ሳየው አካባቢው በጣም ይሞቃል። 40 ምንጭ ይሞቃል ብዬ ነበር፣ ከዛ በላይ ይሞቃል። ሰው ጥሩ ነው፣ ናቹራሊ ሪች ነው ኤሪያው። ያው ስትመለስ ጉዞ ወዴት ሆነ? ደግሞ አዲስ አበባ ጤና ቢሮ ሄጄ ያው አመለከትኩ። አዲስ አበባ አንድ ሆስፒታል አስገቡኛል። 3 ኦፕሽን ሆስፒታል ሰጡኝ፣ ራስ ደስታ፣ ሚኒሊክና የካቲት። የካቲት መኳንንት ዶክተር መኳንንት አለ፣ አንድ ግራጁዌትም ፖስት ግራጁዌትም አንድ ባች ነን። እሱን ከሱ ጋር ለመሆን ስለ የካቲት ገባሁ። የካቲት ስታፍ መሆኔ ነው ጥቁር አንበሳ እንድገባ ያደረገኝ። የካቲት ስታፍ ሆኜ አዲስ ዩኒቨርሲቲ ስታፍ አይደለሁም። የካቲት ተማሪዎች ይመጣሉ፣ መኳንንት ነው አሳይን የተደረገው። ያው ከሱ ጋር በጣም ጓደኞች ነው። በቃ ከተማሪዎች ጋር ቤድሳይድ የመስጠት ግዴታ የለብኝም፣ ዲሞንስትሬት የማድረግ የለብኝ ማለት ኢንፎርማሊ ያው ለጁኒየር የማሳየት ግዴታ አለብን። ግን ፎርማል የሆነ ፕሮግራም ይዤ ከተማሪዎች ጋር ያው አክቲቭ የሆነ ኢንተራክሽን ነበረኝ። እዛን ጊዜ ነው 1-5 ወር እንደሰራው በዛ ወቅት ዲን የነበረው ፕሮፌሰር አበባሁን ማለት ነው ደወለልኝና የተማሪዎች እንደዚህ አይነት ሪኮመንዴሽን አለ እናንተ ሲኒሮች ሆኑ እና ዶክተር መስከረም አንድ ሲኒሮች እንደዚህ ብለዋልና ጥቁር አንበሳ ለምን ጆይን አታረግም አለኝ። እሱ ይሄንን ሲለኝ በዛ ሳምንት ደብሊውኤችኦ 2 ወር ስራ አገኘው፣ አይሲአርሲም ኦፈር አገኘው። አሁን እንደው 3 ተደራርበው የሚመጡት ያው ጥቁር አንበሳ ናቢሉም ፎርማሊቲ ማስታወቂያ ማውጣት አለበት። ከዛ ጥቁር አንበሳ ሚስ ማድረግ አልፈለኩም፣ ተጠራጠርኩና የደብሊውኤችኦ ትልቅ ድርጅት ነው ብዬ እዛ 2 ወር ኮንትራት ነበር 2 ወር ሰርቼ መጣ። የካቲትም ዝም ብዬ ነበር የሄድኩት 5 ወር ስለሆነ ያው ቋሚም አልሆንኩም። ሰርቼ ስመለስ እና ጥቁር አንበሳ ማስታወቂያ ወጥቷል። ማስታወቂያውን ቀጥታ እንዳየው እዛ ገባው ማለት ነው። በዶክተር መኳንንት ምክንያት ነው እንግዲህ የጥቁር አንበሳ ከዛ ጋር ተያይዞ የመጡት ነገሮች ሁሉ የመጡት ዶክተር መኳንንት የካቲት ባይሆን ኖሮ ጥቁር አንበሳ አሳይን ያደረገው ሲኒየር ሌላ ሰው ቢሆን ኖሮ ምናልባት እኔ የካቲት አልገባም ጥቁር አንበሳም አልገባም ነበር ማለት ነው። መጀመሪያ የተገናኘው የካቲት ነው። ቅድም የተወሰነ ለማለት እንደሞከርኩና ያኔም ለዛ ነው ለማንሳትም የፈለኩትና ፎርማል ቲቺንግ ሪስፖንሲቢሊቲ አልነበረብም። ነገር ግን ራውንድ ከጨረስን በኋላ ከሰዓት ወደ ቤት መሄድ በምንችልበት ጊዜ ነበር። አንተም ሌላ ስራ ልትሰራ በምትችልበት ጊዜ ነበር ሰብስበህ ኤክስሬ በሙሉ አምጥተህ ታስተምረን ነበር እና ለዛ ነው ልናመሰግንም የፈለግነው። ተማሪዎቹም ጥቁር አንበሳ ጆይን እንድታደርግ የፈለጉት በተመሳሳይ ምክንያት ይመስለኛል። ጥቁር አንበሳ መግባትን ተወደዋለህ? በጣም ቦታዬ ነው ብዬ ነው የማስበው። እንግዲህ አሁን የካቲት የነበረኝ እንደው አንዳንድ ሳምንታት 5 ቀን ኮንታክት አለኝ ከተማሪ ጋር
ያው እንደው በግልጽ ለመናገር የዛን ጊዜ ፕራይቬት አልሰራም። ያው ግልጽ እንናገር አይደል? ምንም ሌላ አክቲቪቲ የለኝም። እስከ 11 ሰዓት እዛው መሻለሁ። ኢቭን ጥቁር አንበሳን ጆይን ካረኩ በኋላ ራሱ 4-5 ኮንታክት በሳምንት አንድ ግራጁዌት ተማሪ ጋር የተለመደ ነበር። ግን እየቆየው ስመጣ ያው የፕራይቬት አክቲቪቲ እየለመድከው ትመጣለህ። ምን ትላለህ? እሱ ደግሞ ያው ቀስ እያለ ይሄ የነበረን ዲቮሽን የቁጥራችንን መብዛት ደግሞ አንዳንዴ ማስተማር ያለብህ 2-3 ቤት ሳይድ ይሰጥ ይሄለ በቃ እሱን አስተምሬ ሌላው ነው ትላለህ። ያው ፕራይቬት ባይኖር ያው ቲቺንጉ ምንም ጥያቄ የለም ኢምፕሩቭድ ይሆን ነበር። ደግሞ አለመኖር አይችልም። አሁን ባለው አክቹዋል ሲቹዌሽን አንድ ሐኪም ሰርጀሪ አዲስ አበባ ውስጥ ፕራይቬት የማይሰራ ከሆነ እንዴት ነው ኤግዚስት የሚያደርገው? ሳላሪው እንግዲህ የሚታወቅ ነው እንጂ የዛን ጊዜ የነበረን ዲቮሽን ከማስተማር ፍላጎትም እና ሲቹዌሽኑም የፈጠረው ነው። ግን አዲስ አበባ ላይ ያው መቆየት አለብን። እንደዚህ ፕራይቬት አክቲቪቲ ስለመግባት ጊዜ ይፈልጋል። ሁለቱ ተጣመሩና ከተማሪ ጋር በጣም የምወደው ጥሩ ጊዜ ነበረኝ። ማስተማርን ስላነሳን አይቀር ልክ እንደምትመጣ እንዲያሳምኑልኝ ተማሪዎችንም ጠይቄያለሁ። ለምን ፍላጎት የለም፣ ካሜራ ላይ መቅረብ ፍላጎት የለም። ስለዚህ ተማሪዎችን በሉ እኔ ሞክሬያለሁ እናንተም አሳምኑ፣ እነሱ ካልቻሉ ደግሞ አስተማሪዎችን ልልክ ነበር። ይህን ያህል ነበር የፈለግነው ከአንተ ጋር ውይይቱን ማካሄድ እና ስለማስተማር ስጠይቃቸው የሰጡኝ አንደኛ ኮተንኮት እንድንሳሳት ይፈቀድልናል ወይም ደግሞ ሚስቴኮች እንደ ፎልት አይታዩም፣ እንደ ቲቺንግ ኦፖርቹኒቲ ነው ዶክተር እንዳለ የሚያያቸው አሉኝ። ልክ ናቸው ወይስ ተሳስተዋል? ቅድም ዶክተር ዘኪ ለእኔ ያው ለየት አድርጌ የማይበት አንዱ ምክንያት የማሰብ ነፃነት፣ የመናገር ነፃነት አለ። ክላስሩም ዲስከሽን ላይ ቤድሳይድ ቲቺንግ ላይ እኮ ፔሸንቱ ላይ ከመሄዱ በፊት እዚህ ጋር በቃላት መሳሳቱ ነው የተሻለ የሚሆነው፣ እዚሁ ይታረማልና ፍጹም ያንን ነው የወሰድኩት። እንግዲህ እንዲህ ሆኜ ካገኛችሁኝ እኔም ካስተማሪ የወሰድኩት ነው እና በዛ አምናለሁ። እኔ በቃ ተማሪ ነፃ መሆን አለበት። ብዙ ጊዜ የምናገረው ነገር አለ። አንድ ተማሪ ማቅ ከሆነ ማለፍ ካቃተው ያቃተው ሐኪም መሆን አይደለ ይውደቅ ይባላል። ሰው መሆን አላቃተው። ብዙ ጊዜ ይቅርታ እንደው ትንሽ ራፍ ሆኜ ከሆነ አንዳንድ ያው በፊት የነበሩ ነገሮች ትንሽ ራፍ የሆኑ ነገሮች አሉ። ተማሪ ሲሳሳት ሲያቀው የማይችል ሰው ካለፈ ላይፍ ላይ ነው ማለፍ የለበትም። ይሄን አምናለሁ። ግን ያ ሰው የወደቀው ሐኪምነትን ብቻ ነው። እዛ ጋር ነው የምታስቆመው እንጂ ስብናው ሊነካ አይገባም። አንድ ተማሪ ሰው መሆን ፌል አላረግማ። ሐኪም አለመሆን ማለት ደግሞ ሰው አለመሆን ማለት አይደለምና ፍጹም ነፃነት ሊኖር ይገባል ብዬ ነው የማስበው። እኔ ፕሪንሲፕል የተማርኩት ለተማሪዎች ያስተላለፍኩት አንድ ነገር ቢኖር ይሄ ነው። ዶክተር እንዳለ በጣም ፌር አስተማሪ ነው አለኝ። ለተማሪዎችን በጣም አካዳሚካሊ በጣም ጥሩ ውጤት ያለውንም አካዳሚካሊ ደከም ያለውንም በኩል ላይ ነው የሚያየው። ለሁለቱም በጣም መልካም አስተማሪ ነው አለኝ። እዚህ ላይ ሪፍሌክት አድርግልኝ እስቲ። እንዴት ሪፍሌክት እንደማደርግ በዛ አምናለሁ። እኔ ቢያዝድ መሆን አልፈልግም። ያው ምንድነው ፌርነስ ማለት የሚገባው መስጠት ማለት ነው እንጂ ሁለቱንም ተማሪ እኩል እሰጣለሁ ማለት አይደለም። ኦፖርቹኒቲ ነው እኩል ክሬት የምታደርገው። ከዛ በኋላ የነሱ ጉዳይ ይሆናል። ጎበዝ ነው ብዬ የተለየ ፌቨር የምሰጠው ነገር የለም። ተማሪ ተምሮ እስኪወጣ ድረስ በአንድ አይነት ኢንቫይሮንመንት ውስጥ ማለፍ አለበት። ሊበላለጥ የሚችለው ፐርሰናል የሆነ ፐርፎርማንሱ ሊለያይ ይችላል። ያንን እሱ የሚፈጥረው ነው እንጂ ከኛ የሚሰጠው ነገር እኩል ነው መሆን ያለበት። አሁን አንዱ ሬዚደንሲ ላይ ምንድነው ሰርጀሪ አሲስት የማድረግ ኦፖርቹኒቲ እኩል መሆን አለበት። አንተ ሱፐርቫይዝ እያደረግ የመስራት እድሉ ጎበዝ ስለሆነ 3 ይሄ ስለማይችል አንድ መሆን የለበትም። ኦፖርቹኒቲው እኩል መሰጠት አለበት። ሊለያይ የሚገባው እነሱ በችሎታቸው የሚያመጡት ነገር ሊለያይ ይችላል። ይሄ ፈጥኖ የሚሰራ ከሆነ 3 ሊሰራ ይችላል በአንድ ቀን ኦፕሬሽን ውስጥ። ያኛው የማይፈጥን ከሆነ ግን 2 ይሆናል። ይሄም ማንፈጠረው የራሳቸው የችሎታ ልዩነት ነው። ከኔ ዴሊቨሪ ማድረግ ነገር ነው። ኦፖርቹኒቲውን እኩል አድርጎ ዴሊቨሪ ማድረግ ነገር ነው የሚጠበቀው። አይ ፊል እንደዛ ነኝ ብዬ አምናለሁ። እኔ በቃ ፌርነስ ማለት ኤንቫይሮንመንቱን እኩል ማድረግ ማለት ነው። it has to be ቅድም ያልኩ ነው። ዞሮ እኔ
አሁንም በድጋሚ በቃ እንደዚህ አይነት ፌርነስ ዶክተር ዘኪ ተማሪ ሆነ እንደዛ ነበር። ኤቭሪባዲ ኢዝ ኢኳል ፎር ሂም። ደግሞ ዶክተር እንዳለ ሄራርኪያል ሰው አይደለም፣ መከበርን ሲክ የሚያደርግ ሰው አይደለም። ከተማሪዎቹ ጋር በጣም ጥሩ ግንኙነት አለው ብለውኛል። እኔም እመሰክራለሁ ስላየሁትም። እና ለምንድን ነው እንደዚህ ልትሆን የቻልከው? አይ ከዚህ ከመሆኑ ውጭ ሌላ ምን ኦፕሽን ነበረ? እንደዛ በመልሰው ይሻላል ማለት ዚህ ዘ ኖርም ብዬ ነው የማስበው። አሁን ያልከው ነገር ኖርም ነው ይታስቱቢ። ምናልባት ሬዚደንት ያው ሃይራርኪ ሜዲካል ስኩል መታቀው ነው። ሬዚደንሲም ላይ አንዳንዴ ይመጣል። እንደ ትንሽ እንደው አንድ ገጠመኝ ደስ ሬዚደንት በነበርኩበት ሰዓት አር4 አይደለም እንግዲህ ከአር1 አር2 አር3 ባለው ሰዓት ነው ፋይናል የሬዚደንቱ ኦፒዲ ላይ ያለ ኢመርጀንሲ ሲመጣ ኢንተርን ክለርክ ኤንድ ኮንሰልት ዘ ጁኒየር ሬዚደንት ዘን ይሄ ስቴፕ እኔ ልክ አር4 ስገባ ፋይናል ይር ሲሆን ከኢንተርኖች ጋር እዛው ወንበሩ ላይ እኩል መቀመጥ ነው የጀመርኩት። ኢቫሉዌት ሲያደርጉ አብሬ ያለው እዛው እየጠየቁ ዋትስ ዩር ኔክስት ፕላን እንደዚህ እንጂ ሃይራርኪ የሚያስፈልግባቸው ቦታዎች አሉ። አሁን ኦፕሬሽን እየሰራ ያለ እዛ ጋር አሁን ሃይራርኪ ያለው ነገር ያስፈልጋል። አንዳንዴ ዱዚስ ዶንት ዱ ዛት በቃ እዛ ካልሆነ በስተቀር ሁሉም ቦታ ላይ እንደ ሰው ብቻ የምሰራባቸው ቦታዎች አሉ እኮ አይደል? በቃ ሰው መሆን በቂ የሆነበት አር4 አር2 አር1 ሳይሆን በቃ ሰው መሆን የሚያስፈልግ ቦታ እንደ ሰው ትሆናለህ። ሃይራርኪ ሲያስፈልግ ደግሞ ሃይራርኪ የምጠቀምበት ቦታ አለ ማለት ነው። እንግዲህ ምናልባት እንደዛ ከሆነ የሆንኩት ካደኩበት ሰፈር ሲምፕሊሲቲ ይመስለኛል። ይሄ ከምስራቅ የሚመጡ ሰዎች ታውቃለህ፣ ሐረር ድሬዳዋ በጣም ሲምፕል እወዳቸዋለሁ። ሲምፕል ናቸው፣ ሃይራርኪያን ነገር የላቸውም። አዲስ አበባ ፈረንሳይ ላይ ጋር ሲሆን ምናልባት ትንሽ ዘና ያለ ይመስለኛል። ፈታ ያለ ፐርሰናሊቲ ያለው ሰው ነው። ያም ኢንፍሉዌንስ አድርጎ ሊሆን ይችላል። በጣም የምንማርበት ቦታ ደግሞ ቀዶ ሕክምና ክፍል ሰርጀሪ ያው ከአብዛኛው ትምህርት የምናገኘው እዛ ነው። እና መጀመሪያ ምን አይነት ኢንቫይሮንመንት ነው የምትፈልገው ኦር ውስጥ? በሱን ጀምርና ቀስ እያልን ደግሞ እንቀጥላለን። እኔ ያው ዘና ያለ ኢንቫይሮንመንት በደንብ እናወራለን፣ ዲስከስ እናደርጋለን። አንዳንዴ ከሰርጀሪውም ከአካዳሚክስ ጋር የማይገናኙ ነገሮች፣ ጨዋታዎች፣ ቀልዶች ይኖራሉ። አስተማሪዎቻችን ሁለቱም አይነት ነበሩ። ጸጥ ብሎ የሚሰሩ አስተማሪዎች ነበሩ፣ ኮሽታ እንዳይሰማ በጣም የሚያወሩም ነበሩ። ያው ስለ ሕክምና ማውራት አለበት ግድ ነው። ሰርጀሪውን ለተማሪዎችም ማሳየት አለበት እያንዳንዱ የምታደርገውን። ከዛም ያለፈ አንዳንድ ወሬዎች ይኖራሉ። አልፎ ያው ሙዚቃ አንዳንዴ ይከፈታል። የማ ሙዚቃ ይከፈታል? እኔ ሀገራዊ ነገር ደስ ይለኛል። ያው ኢትዮጵያ የሚሉ ነገሮችን ነው ብዙ ጊዜ እንትን የምለው። እንግዲህ ኢትዮጵያ ሲባል ጥላውን መጀመሪያ እነ ማህሙድ፣ አሁን ደግሞ ቴዲ አፍሮ፣ እነዚህን ብዙ ጊዜ እንትን እንላለን ነው። አልፎ ክላሲካልም እንዲህ አይነት ነገር እንከፍታለን። ብቻ ሊበራል ኢንቫይሮንመንት ነው። ስራውን በማይረብሽ መልኩ በደንብ ዲስከስ እናደርጋለን። ነን አካዳሚክ ነገሮችን በትንሹ አልፎ ዲስከስ ይደረጋል። ሌላ ደግሞ አንተ ኦፕሬሽን ክፍል የገባ ሰው የሚያውቀው በቲምወርክ ታምናለህ። ዴፊኒትሊ በቡድን ስራ እዚህ ላይም ነው በደንብ ሪፍሌክት ማድረግ ያለብን። ለምን ሄራርኪው እንዳለ ሁሉ አት ሴም ታይም ደግሞ እርስ በርስ መከባበራችን መልካም ይሆናል ብዬ አስባለሁ። እና እንዴት ነው እንደዚህ አይነት ባህሪ ሊመጣ ይቻላል? እንግዲህ ኦፕሬሽን ክፍል ታርጌት ምንድን ነው? ቤተር ፔሸንት አውትካም ነው ማለት። ይህንን ካሰብክ ደግሞ ያለው ማንፓወር እዛ አካባቢ በዙሪያ ያለው ማንፓወር ቱ ዘ ማክሲመም መጠቀም መቻል አለብህ። እኔ አሁን ፕራይቬት ላይ ስሰራ ብዙ ጊዜ ያው የኔን ተማሪዎች ይዤ ነው የምገባው። ከአንተ እኩል ኤክስፒሪየንስ ያለው ይቀርና ከታች ያሉ ተማሪዎች ራሱ ብዙ የሚያግዙ ነገር አለ። ብዙ በሰራ ቁጥር ኤክስፒሪየንስ ይጨምራል ማለት ፐርፌክሽን ትደርሳለህ ማለት አይደለም። ብዙ የሚቀር ነገር አለ። ብዙ ካወቅን በኋላ ብዙ የሚቀር አለ እና ታርጌት ፔሸንት አውትካምስ ከሆነ ድረስ ብዙ ጊዜ አንዳንዴ ገጠር ብቻዬን ሆኜ የሰራውን የነበረውን ነገር አሁን 2-3 እንትን እጠራለሁ። ትንሽ ቬዝል ስትወጋ ዶክተር ሄኖክ እዚህ እያለ ለምንድን ነው እኔ ራሴ የምሰፋው? እሱ በተለየ መንገድ ሊሰፋው እኮ ይችላል። አማራጭ በሌለ ሰዓት ታደርገዋለህ፣ ግን ኦፕሽኑ ባለ ሰዓት ሰርተህ ማሳየት ትችላለህ። ግን ለበሽተኛው የሚጠቅመው የቱ ነው?
እኔ ይሄን ነገር ልጨርሰው ወይስ ደግሞ somebody with a better experience ይምጣና ይስራ ማለት ይሄ ኢጎ የሚባል ነገር ሰርጀሪ ላይ አያስፈልግም። እኔ ኮንሰልት የማደርገው ጁኒየሮች ተማሪዎችን ሁላ ነው። ዶክተር ህይወት ተስፋዬ፣ ቬሮኒካ ብዙ ጊዜ ትንሽ ስጠራጠር ሊከብደኝ ይችላል ብዬ ካሰብኩ እነሱን ይዤ ነው የምገባው። ኢቨን ፕራይቬት ሴታፕ ላይ ራሱ እንደዛ ነው የማደርገው እና ከእያንዳንዱ ሰው ውስጥ አንተን ሊረዳ የሚችል ፖቴንሻል፣ አቅም፣ እውቀት፣ ስኪል አለና ያንን ሪስፔክት ማድረግ ያስፈልጋል። እሱን ሪስፔክት ስታደርግ ፔሸንትን ነው ሪስፔክት እያደረክ ያለው። እንደዛ ነው አሁንም እየተጓዝኩ ያለሁት። አይ ሆፕ እንግዲህ የኔ ተማሪዎችም ምናልባት የሚያውቃቸው ያውቃቸዋል። ሃይሊ ዲሲፕሊንድ ናቸው። ተስፋዬ፣ ቬሮኒካ ያው ታውቃቸዋለህ አንተም። ሃይሊ ዲሲፕሊንድ፣ ሃይሊ ዴዲኬትድ፣ ሃይሊ ስኪልድ ናቸው። እንደው የኔ ውጤት ነው እያልኩ አይደለም። ያው ጎበዝ ስለሆኑ ጥቁር አንበሳ የቀሩ ልጆች አይደሉ። እዛ ላይ ግን ይሄ ፔሸንት ጋር ያለ ኢንተራክሽን፣ እርስ በርስ ያለ ኢንተራክሽን በተወሰነ መልክ ሰው ቀድሞት ከኖረ ሰው በእድሜ ከሚበልጠው ይማራል እና እነሱንም እንደዚህ ሆኖ ማየቱ ለእኔ ፕራይድ ነው። ገና ብዙ ሻይን የሚያደርጉ ልጆች ናቸው። በእርግጠኝነት ደግሞ ተማሪዎች ምን አሉኝ? ዶክተር እንዳለ ብቸኛው አስተማሪ ሳይሆን አይቀርም፣ ተማሪዎቹን እየከፈለ ያስተማራል። ስለዚህ አሁን በግልጽ ማውራት ስላለብን ነውና ሬዚደንት ሆነን ፋይናንሻል ስትረግል በጣም ከባድ ነው። ፕራይቬት ላይ አሲስት ልናደርግ እድሉ ከተገኘ የመማሪያም ቻንስ ነው። የተወሰነ ኑሮ መደጎምም ይቻላል። ግን ያ በአስተማሪው መልካምነት ይወሰናል እና ዶክተር እንዳለ ፕራይቬት ስራ ሲኖረው ሰዓት ሲኖረን ይዞን ይሄዳል፣ ያስተምረናል። ስንመለስ ደግሞ ለኑሮችን ትንሽ መደጎሚያ ደግሞ ይሰጠን ነበር አሉ። ምን እሱ እንደመሰለ የተጀመረው ያው ሳብ ስፔሻሊቲ ትሬኒንግ ኤክስቴንሲቭ የሆነ ኤክስፖዠር ይፈልጋል። ስኪል ትሬኒንግ ነው፣ ዲሲሽን ሜኪንግ ነው እና ምን ያህል ስኪልን ቢልድ ታደርጋለህ፣ ኖሌጅ ምን ያህል ይሆናል የሚለው ዲፔንድ የሚያደርገው ምን ላይ ነው? ኤክስቴንት ኦፍ ኤክስፖዠር ነው። ሞር ኬዝ ካለ ብዙ ኤክስፖዝ ትሆናለህ፣ ስኪልድ ትሆናለን እና ጥቁር አንበሳ ከምንሰራው ኢንዶክሪን ሰርጀሪ በላይ ላንሴት ሆስፒታል እሰራ ነበር። ያው ሃይራርኪ የለም ፕራይቬት ላይ ታውቃለህ፣ ማን ነው ቢሮክራሲ የለም። መንግስት ቤት ያው ይሄ የለም ይባላል። ፕራይቬት ላይ ግን የለም ሲባል በነጋታው ይገዛል። እሱ ብቻ አይደለም፣ ፕራይቬት ላይ ሰርጀሪ ለመጀመር ሰዓት የለም ማለት ከሌሊቱ 5 ሰዓት 6 ሰዓት 24 ሰዓቱ የስራ ሰዓት ነው እና በዛ ምክንያት ብዙ ሰርጀሪ የምሰራው ላንሴት ነው ጥቁር አንበሳ ከመሰራው በላይ። ይሄ ኦፖርቹኒቲ ነው። እነዚህ ሁላ ኬዞች እየሰራው እነዚህ ልጆች ደግሞ እዛ ያለችውን ኬዝ ነው ያው መማር ማለት ማየት አይደል ማዳመጥ አይደለም። እዛ የሚያዩት እዚህ ቢጨመርላቸው ደግሞ ስኪላቸውን በፍጥነት ቢልድ ያደርጋሉ። ኤክስፖዠራቸው ኤክስፒሪየንሳቸው ይጨምራል። አንድ ይህንን በማሰብ ሁለተኛ ጀነራል ሰርጀሪ ጨርሰዋል። ጥቁር አንበሳ ከኔ ጋር 1 ወር ከቆዩ በኋላ የኢንዶክሪን ሰርጀሪ የ1 ወር ኤክስፒሪየንስ ያላቸው ሰዎች ናቸው። ያ ማለት ኮንትሪቢዩት የሚያደርጉት ነገር አለ ማለት ነውና አንድም ፔሸንት አውትካምን ኢምፕሩቭ ለማድረግ ከሚያውቅ ሰው ጋር መስራት፣ ሁለተኛ ተማሪዎችም ደግሞ የበለጠ እንዲያውቁ የተሻለ ኦፖርቹኒቲ መፍጠር። ከዛ አንጻር ነው ላንሴት እየመጡ አንዳንዴ ማታ አንዳንዴ ዊኬንድ ላይ ሰሩ የነበረው። ግን ላንሴት የምሰራው ፕራይቬት ስራ ነው። ፔሸንት ከፍሎ ነው፣ እኔ ልጠቀም ነው። ፔሸንት አውትካሙ ጥሩ የሆነው እነሱም ሰርተው ነው፣ እኔ ብቻ አይደለም። እነሱ ለእውቀት መጡ የተሻለ ኤክስፖዠር ለማግኘት። በዛ ውስጥ ግን እኔ ምን አደርጋለሁ? ፔሸንቱ ጥሩ አውትካም ኖሮት ቤኔፊት አደርጋለሁ ፋይናንሻሊ። ስለዚህ ሳንፌር ያንን አለማድረግ ምንም ፌርነስ ሊሆን አይችልም እና እኔ ነኝ የተጠቀምኩባቸው እንጂ እነሱ አይደለም። እኔ የተጠቀምኳቸው በዋናነት ያው ብዙ እዛ ጥቁር አንበሳ ያላገኙትን እዛ ያዩት ብዙ ኬዝ አለ። በተለይ ዘፈርስት ይር ህይወት ብቻዋን በነበረ ሰዓት አብዛኛው አብረን የሰራነው ሰርጀሪ ላንሴት ላይ ነው። ፕራይቬቱን እንደ ማስተማሪያ ከመጠቀም አንጻር ነው መነሻው። ያው በሂደት እንግዲህ ብዙ ነገር ሆኖ ሊሆን ይችላል። እኔ ያግዘውኛል ብዬ ነው የማስበው። እነሱ እንደዛ ካዩት እንግዲህ ኢትስ ጉድ። ደግሞ ቀጣይ ጥያቄያችን ላይ ሳናስበው ገባን ስለ ኢንዶክሪን ሰርጀሪ። ለምን ጀነራል ሰርጀሪ ከተማርን በኋላ የሆነ ጊዜ ላይ ያው ሰብ ስፔሻላይዝ የማድረግ ሀሳቡ ይመጣል። ስለዚህ እዛ ሀሳብ ላይ እንዴት ልትደርስ ቻልክ? ሌሎች እድሎችስ ነበሩ ወይ? እንዴት ነው? ለምን ያ ፊልድ አልነበረም ያኔ።
በጀነራሊስት ነበር ከቨር የሚደረገው። ኤግዛክትሊ ፕራክቲሱንም በጣም ለማዘመን ደግሞ እጅግ በጣም ትልቅ አስተዋጽኦ ውለሃል። ስለዛ ጉዞ ውስጥ ነገር አሁን ጥቁር አንበሳ ስትገባ አብዛኛው ሰው ስፔሻሊስት ነው፣ ጥቂት ጀነራል ሰርጅን ያለው። እኔ ከገባ በኋላ የተወሰኑትም ለሳብ ስፔሻሊቲ ትሬኒንግ ሌላ ቦታ እየሄዱ ነው። ስለዚህ ምንም ጥያቄ የለው ጀነራል ሰርጀሪ እየሰራ ልትቀጥል አትችልም። አሁን ሳብ ስፔሻሊቲ ላይ ስትሄድ ሰርጀሪዎች ኮምፕሌክስ ይሆናሉ። ለምሳሌ ሄፓቶቢሊያሪን ውሰድ። ዊፕል ፕሮሲጀር ቬሪ ዲፊከልት ነው፣ ሪስኪ ነው። ኮምፕሊኬት ካደረገ how difficult it is very clear አይደል? ኮሎሬክታል ኤፒአር ስትሰራ ያለውን ችግር አስበው። ሄፓቶቢሊያሪ ላይ ዊፕል ይስሩ እንጂ ሰው ኮሊሊቲያሲስ ሲኖረው ሳማውት ሲምፕል ሰርጀሪ የት ይሄዳል? ሄፓቶቢሊያሪ ሰርጅን ጋር ለኮሊሲስቴክቶሚ ማለት ነው። ኤፒአር ይስሩ እንጂ ያ ብቻ አይደለም። ሲምፕል ሂሞሮይድ ሲኖረው የት ይሄዳል? ኮሎሬክታል ሰርጅን ጋር። ሎካል ኢንቫሲቭ የሆነ በጣም አድቫንስድ የሆነ ታይሮይድ ካንሰር ሲኖረው ግን ኖበዲ ነው ማለት ነው። ዲፊካልት ሰርጀሪ እንዳለውላ ለሲምፕል ሰርጀሪም ሰው የት ነው የሚሄደው? ሳብ ስፔሻሊቲ ትሬኒንግ ጋር ይሄዳል። ግን እዚህ ጋር አድቫንስድ የሆነ ትራኪያን የያዘ ካንሰር ሲኖር ሪስፖንሲብል ፐርሰን የለም። ይህን የሚሰራው ማን ነው ማለት ነው? ኢንዶክሪን ሰርጀሪ ከሌለ ኒውሮ ሰርጀሪ የሚሰራው ሰው፣ ሄፓቶቢሊያሪ፣ ኮሎሬክታል፣ ቸስት ሁሉንም የሚሰሩ ሰዎች እዚህ ጋር ሊመጡ ነው ማለት። ይህ ደግሞ ክሊር ነው። ስፔክትረም በሰፋ ቁጥር ኳሊቲ ዲፕዝ ኦፍ ኖውሌጅ እና ስኪል እየቀነሰ ነው የሚመጣው እና ከዛ አንጻር የግድ ሪስፖንሲብል ፐርሰን ያስፈልገው ነበር እና መጽሐፍ እያነበብኩ እያለው ኢንዶክሪን ሰርጀሪ የሚል ነገር አየው። ኢንዶክሪን ሰርጀሪ ጥቁር አንበሳ የለም። ልክ ይሄንን ሳስብ ዶክተር ሄኖክ ታውቀዋለህ? ሄፓቶቢሊያሪ ሰርጀን እሱ ህንድ ነበረ፣ ክርስቲያን ሜዲካል ኮሌጅ እየተማረ። እስቲ ጠይቃቸው እንዲህ የሚባል እነሱ ጋር አለው ያልኩት። ከዛ በነጋታው ጠይቆ አዋላሉኝ። ኃይል መጣ ፈልግ ያለው ይቻላል ኢሜይላቸውን ላካልኩት፣ ላከልኝ። በነጋታው ስጽፍ ኦልሬዲ ጥቁር አንበሳና ያ ኮሌጅ አግሪመንት አላቸው። ማንም ሰው ከዚህ ሄዶ እዛ የሚፈልገውን ሳብ ስፔሻሊቲ በነፃነት መማር ይችላል። ኢሜይል ላክ፣ ፖዚቲቭ ሪስፖንስ ነው መጀመሪያ። ከዛ ያው ፕሮሰሱን ጨርሼ እዛ ሄድኩ። መጀመሪያ የደረስኩ ቀን ታይሮይድ ሰርጀሪ ሲሰሩ ሳይ እንግዲህ 8 ዓመት ጀነራል ሰርጅን ሆኜ ቆይቻለሁ። በጣም ብዙ ታይሮይድ ሰርጀሪ ሰርቻለሁ። ወደኋላ የሰሯቸውን ማሰብ ጀመርኩ። ማለት የነበረው እንዴት ዴሊኬት እንደሆነ የነበራቸው ጥንቃቄ፣ ሄሞስታሲሱ፣ ዳይሴክሽኑ ምኑ በቃ አሜዚንግ ነበረ። 8 ዓመቱን ላይ የሰራሁትን ነገር ነው ማሰላሰል የጀመርኩት። በእርግጥ ምንድነው ዘመንህን ነው ልትኖር የምትችለው አይደል? ዛሬ ላይ የ25 ላይ ሆነ የ25 ኑሮ ልኖር አትችልም። በደረስክበት ነው የምትኖረው። ግን ለኔ በቃ ድራማቲክ ቼንጅ ነበር ማለት አናቶሚክ ኖሌጅ፣ ዳይሴክሽንስ፣ ሁሉም ነገር የተለየ ነው የሆነብኝ። ኢንዶክሪን የሚለየው ምን መሰለህ? ሌላው ሳብ ስፔሻሊቲ አዲስ ነገር ነው። ኢንዶክሪን ሊያደርግ ነው ግን የሚሰራን ነገር እናሻሽላለን ብለን ነው። and we proved right። አሁን ቢያንስ አሳይተናል አሁን ዲፈረንስ እንዳለው ማለት ነው። ጳውሎስም ጥቁር አንበሳም ሌላም ቦታ ለውጥ እንዳለው አሳይተናል። እና እዛ የነበረው 1 ዓመት ጊዜ ያው ለኔ በጣም ነው የወደድኩት ከስኪል ዋይዝ ማለት ነው። በቃ እንደዚህ ነበር የሚሰራው። እና ወደ ኋላ ሄደ ኮምፕሊኬት ያደረጉብን ፔሸንቶች ነው የምታስታውሰው። ይሄን ነገር ዛሬ አውቄው ቢሆን ኖሮ እንደዛ ብዬ 1 ዓመት ጨርሼ መጣሁ። መጀመሪያ እንደመጣሁ ትዝ ይለኛል ዘውዲት ነው የመጀመሪያው ሰርጀሪ። ሁሉም ሰው የሚሰራውን ሰው ይሄ ምን ሊያደርግ ነው? ሬዚደንት እንደዚህ ነው የከበበኝ ማለት they know how to do thyroidectomy እና ምን ሊያመጣ ነው። እኔም ደግሞ የመጀመሪያ አይደለም እንዳልሳሳት ብዬ ረጅም ሰዓት ወስጄ ቀስ ብዬ አናቶሚውን እያንዳንዱ እንትን እያልኩ ፈርስት ኢምፕሬሽን ሁልጊዜ በጣም ኢምፖርታንት ነው። ተጠንቅቄ ያችን ሰርጀሪ ሰራው። ሬዚደንቶች ጋር የነበረው ሪአክሽን ማየት ይችላል እዛን ጊዜ። ከዛ ቀስ እያለ ሴሚናር ምንም ሲመጣ በዛው ልክ እኔም ደግሞ ያው እዛ የነበሩ ሬዚደንቶችን ሎቢ ማድረግ ጀምሬያለሁ። የተለይ ህይወት የሌሎች ሲኒየር ነች፣ ያው ለማግባባት መሞከር። ኢንዶክሪን ማንኛውም ዩኒት ሊያደግ የሚችለው ሰው ሲመጣ ነው። አሁን እስከዛሬ ብቻዬን ኦፕሬት ባደርግ ኖሮ አሁን ያለኝ ስኪል አይኖረኝም 100%። ከዛ ልጆችን ከታች ሎቢ ማድረግ ነበረብኝ። ገና ጀነራል ሰርጀሪ ሳይጨርሱ ተስፋዬ እና ቬሮኒካን ይዤ ዞር ነበር በየቦታው ማለት ነው።
ከዛ የዚህን ጊዜ አታችመንቱም በጣም እየጨመረ ፕራይቬት ሰራ ይዣቸው ዞራል። ገና ጀነራል ሰርጀሪ አርቶ ሆኖ ነው አታችመንቱም እንትን እያለ መጣ። እነሱም እያዩት መጡ ሰርጀሪውን። ዶክተር ህይወትንም ቀስ እያልኩ እንደውም እና ዶክተር አናን ራሱ እስቲ ንገሩልኝ እላታለሁ። ላድግ የምችለው ዛት ኢዝ ዘ ኦንሊ ዌይ በማስተማር ሰው አብሮ ሲኖር ነው። ከዛ ያው ምንም ኢንተረስቱ እየጨመረ መጣ። እንደውም የመጀመሪያ 14 ሰው ነው አፕላይ ያደረገው ኢንዶክሪን ሰርጀሪ ለመማር ማለት ነው። አንድ ምንድነው የሶሳይቲውን ምንድነው ቀጥሎ ማህበረሰቡ ሊፈልግ የሚችለው ነገር ቀድሞ ማየት። ያው ስንጀምር ሰው ግራ ነበር የገባው ምን ማለት ነው ኤቭሪባዲ ካን ዱ ኢት የሚል። ግን ዓለም እንደዛ አይደለም። ሌላው ዓለም የሄደበትን መሄዳችን የማይቀር ነው። አሁን ራሱ ስፔሻሊቲ ተብሎ ያሉት እንደ ፒዲያትሪክስ እና ዩሮሎጂ ከአመታት በኋላ የተለያየ በትንትን ነው የሚሉት። ማለት ስፔክትረም ባጠበብኩ ቁጥር ዲፕስ ኦፍ ኖሌጅ እና ስኪል እየጨመረ ስለሚሄድ ማለት ነው። እና አም ራይት የሄድኩበት መንገድ በጣም ትክክል መሆኑን እንግዲህ አሁን 8 አመት ነው እንደ ኢንዶክሪን ሰርጀን ትክክል መሆኑን አሁን ማየት ይችላል ማለት ነው። እንደ ኢንዶክሪን ሰርጀን መስራት ከጀመርክ በኋላ አንተ ዋር ውስጥ የገባ ሰው የሚያውቀው እንዳለ አይቸኩልም። ዋር ውስጥ አይቸኩልም። እና ደግሞ ዳይሴክሽን ኤቭሪቲንግ ነው ሜቲኩለስሊ ነው ዳይሴክት የሚደረገው። እና በኋላ ላይ ፈተና ላይ እኛም ፈተና ስትፈትነኝ አርፎር መጨረሻ ላይም እንደዛ አይነት ጥያቄዎች ነው የተጠየቁት። እና እንዴት ነው አለመቸኮል የመጣው? ያው ከህንዶች አንዱ ነገር የተማርኩት ይሄንን ነው በቃ ጊቪንግ ታይም። እና ለተማሪዎች የምነግረው ፎርጌት ዘ ሰከንድ ፔሸንት ነው የምለው። ብዙ ጊዜ ሰርጅን ብዙ ኦፕሬት ለማድረግ በአንድ ወቅት ፋሽን ነበር ብዙና በፍጥነት መስራት። እንደውም አንዱ የኳሊቲ ክራይቴሪያ የነበረው በስንት ደቂቃ ጨረሰ ነው የሚባለው እንጂ ያ አይደል። ፔሸንት ሴፍቲ ነው ትልቁ ነገር። አብዛኞቹ የኛ ፔሸንቶች ደግሞ ፊዚካሊ ፊት ናቸው፣ ፊዚዮሎጂካሊ ሄልዚ ናቸው። እነዚህ ፔሸንቶች በ30 ደቂቃ በአንድ ሰዓት ተኩል መጨረስ ዳዝንት ማተር። ከዛ ይልቅ ምትነካው አላስፈላጊ ስትራክቸር ነው ማተር የሚያደርገው። እና ያው ጊዜ እንዲሰጡ ነው የምነግረው ለጀማሪ ሰርጅኖች። እንደውም ብለው አንድ ታሪር ስኬጁል አድርጎ ዶንት ዱ ኤኒቲንግ ኤልስ። ማንም ኖባዲ ዊል ብሌም ዩ ሰከንድ ሰርጀሪ ሰራዘ ብሎ ነርቭ ከቆረጣችሁ ግን ስማችሁ በከተማ ሁላ ነው። ስለዚህ አንድ ብቻ ሰራ ብሎ የሚናገራችሁ ሰው ካለ በዛ ጉዳይ ይናገራችሁ። ስኪል ዴቨሎፕ እስክታደርጉ ጊዜ ወስዶ ነው መስራት ያለበት። እና ብዙ ጊዜ የምለው ነገር አለ ደግሞ አንድ ፔሸንት ስታክሙ ፔሸንት ብቻ ብላችሁ አታስቡት። ለዛ ነው ጊዜ የምሰጠው። አባት ነው ወደ ቤቱ ወሰደው፣ ልጅ ነው ለሆነ ሰው፣ አጎት ነው፣ አክስት ነው። በጣም መሀት ነገር ነው ያሰውና እዛ ሰው ላይ ቀሳ ለማለት ይቻላል ወይ? መሀት ነገር እኮ ነው ያሰው። አንዳንዴ ትንሽ የሚበላሽብን ፔሸንት ብለን የምናስበው ከሆነ ነው። ራሴ ፋሚሊ ጋር ነው የምወስደው፣ እናቴ ጋር፣ እህቶቼ፣ ወንድሞቼ ጋር በእነሱ ቦታ ሳስበው እኔ አንድ ነርቭ ስቆርጥ የሚፈጠረውን ኮምፕሊኬሽን ከዛ ቤተሰቡ የሚረበሸውን ፋይናንሻል ኤክስፔንሱን ከዚህ አንጻር ጊፍት አቮይድ ኮምፕሊኬሽን። አንዳንዴ እንደውም አውቄ የተወሰነ ደቂቃ ፓክ አደርግና ዝም ብዬ አቆምና ትንሽ ሲተጫወቱ ላለሁ ሴንስ ኦፍ አርጀንሲ በሌለበት ቦታ እንዳይለማመዱት ነው። ምንም በሌለበት ቦታ አንዳንዴ ሲቸኩሉ ታያለ እና 5 ደቂቃ አስቆማለሁ መሀል ላይ ያንን እንዲለምዱት ነው። ከር ካስገቡ በኋላ አንዳንዴ ለዳይሴክሽን አወጣውና ደግሞ ከተታው። ይሄ ለለመደ ሰርጅን ከባድ ነው። አንዴ ፍጥነት የለመደ ሰርጅን ይከብደዋል። ግን እነዚያን ከዜሮ ስለሆነ እንትን ያሉት ከጀነራል ሰርጀሪ ጀምሮ በጣም ከኔ በተሻለ በእርግጠኝነትም እነዚህ 3 ልጆች ከኔ በተሻለ ነገሮችን እየሰሩ ነው አሁን ኢንዶክሪን ሰርጀሪ። እና ጀማሪ ሰርጅን ሁሉ ጊዜ ኮምፕሊኬሽን ነው አቮይድ ማድረግ ያለበት። you will never be praised for operating 10 cases per day። ከዛ ይልቅ ንጹህ ያለ ኮምፕሊኬሽን የጨረስካቸው ነገሮች ናቸው ለነገ ስንቅ የሚሆኑ። ከዛ አንጻር ኢንዶክሪን ሰርጀሪ ያው ሌላውም ሰርጀሪ ብያስባለሁ ሜቲኩለስ ዳይሴክሽን፣ ሂሞስታሲስ፣ ዲፕ የሆነ አናቶሚክ ኖሌጅ ማንዳተሪ ነው። ያን ደግሞ ታይሮይድ ሰርጀሪ ላይ ዲሞንስትሬት አድርገናል። ይህንን ጥያቄ ማንሳት የፈለኩት አንደኛ በቅርብ የወረደ መመሪያም አለ እኔም አልስማማበት በግሌና አሁን ከምሰራበት ሰርጀሪ ዲፓርትመንት ጋር እምቢ ያልኩበት ሁኔታ አለ። ብዙ ቁጥር ስሩ የሚል በግዴታ ሚኒመም ከዚህ ከ3 በታች መስራት አትችሉም።
እንደዛ የሚል አይነት መመሪያ ወርዷል። እኛ ደግሞ ነው ህይወት ነው ፔሸንት አይደለም። ስለዚህ 2 ስኬጁል አደርጋለሁ፣ ጊዜን ወስጄ ታካሚዎችን አክብሬ እሰራለሁ የሚል አይነት ክርክር አለኝ። ይህን የምለው ደግሞ አስተማሪዎቼ እንደዚህ አይደለም ያስተማሩኝ፣ መሯሯጥ ጀብደኝነትን አይደለም ያስተማሩኝ ይላሉ። ተሳስቻለሁ ወይስ ልክ ነኝ? ልክ ነህ። ብዙ ጊዜ ይሄን እንሰማለን እና ነምበር ኦፍ ሰርጀሪስ እንጂ ትሪትመንት አውትካም ሜዥር አይደረግም። ብዙ ጊዜ ከጤና ጥበቃ ይመስለኛል በተዋረድ የሚመጣው መመሪያ በቀን 3 ይስራ፣ የሰርጀሪ ክብደት። እኔ 3 ታይሮይድ ሰርጀሪ በቀን ሰርቼ እንደው መናገር አንዳንዴ ይቀፈኛል እንጂ ካምፔን ብዬ ደቡብ ክልል አንድ ቦታ ላይ በቀን 8 ሰርጀሪ ሰርቻለሁ ከጠዋት 1 ሰዓት እስከ ማታ። አይ ሪግሬት በዛ ወቅት የነበረኝ የኖሌጅ እና የስኪል ሌቭል ነው የነበረውን ኮምፕሊኬሽን አውቃለሁ። 3 ነው የሚፈልጉት፣ እኔ 3 ታይሮይድ ሰርጀሪ እሰራለሁ። 2ቱ ሃይፖካልሴሚክ ይሆናሉ፣ አንደኛው ሪካርድ ላንጂያን ነርቭ። ጤና ጥበቃ እንዳለ በቀን 3 ሰርቷል ብሎ ያመሰግነኛል። እኔ ግን 6 ወር ሙሉ ሄዴኮ አይለቅ ያን አይነት ኮምፕሊኬሽን መጥቶ ከዛ ይልቅ አንድ ንጹህ ሰርጀሪ ሰርታ ያለ ኮምፕሊኬሽን ማሸኘት ነው። እኔ እንዲምለኛ አካል ካለ ፐርሰናሊ የማደርገው ምንድነው የሚቀር ሁሉ ጊዜ ዶንት ቲንክ ኦፍ ዘ ኔክስት ሰርጀሪ፣ በቃ አያስፈልግም። ኮንሰንትሬት ኦን ዘ ከረንት። ጠዋት 3 ሰዓት ጀምራ 10 ሰዓት ካለቀም ይለቅ። የኛ አንዳንዱ ሰርጀሪ እኮ 6 ሰዓት 7 ሰዓት ይወስዳል። 2ቱን አልሰራም ብሎ እንግዲህ የሚናገር አካል ካለ በሙያ ማውራት ይቻላል። ከሙያ ውጭ ግን አጥፍታል የሚለኝ ካለ ያው መቀበል ነው፣ ምን ይደረጋል። እና እኔ ይሄን አላምንበትም። እና ደግሞ 3 ሰርጀሪ ሲል ምን ማለት ነው እንዴ? 30 ደቂቃ የሚወስዱ እኮ አሉ። ይሄንንስ የሚያወጣው ሰርጅን አማክረው አሉ ወይ? ሰርጀሪን የሚያቅሰው በቀን 3 ሰርጀሪ ብሎ ሁሉንም በአንዴ ሊፈርጅ አይችልም። እኔ እንግዲህ አይ ዶንት ኖ ተሳስቼ ከሆነ ስለ ሰርጀሪ የሚያቅሰው ካወጣው እንግዲህ በጣም ይቅርታ፣ እንደዛ አይደረግም። አሁን ዊፕል ሰርጀሪ ስኬጁል ያደርጋሉ። ለምሳሌ ሄፓቶቢሊያሪ በቀን 3 ቀርቶ አንዱን በደንብ ከሰራኮ ፕሬዝ መደረግ ያለበት ነው። እና ይሄ አልቀኔ ፐርሰናሊ አስቸጋሪ ነው። እንደገና ማየት አለበት ጤና ጥበቃ ባለሙያዎችን፣ ጥቁር አንበሳም ጳውሎስም አማክሮ ሌላ ክራይቴሪያ ዌይት መሰጠት አለበት እያንዳንዱ ኬስ። እንደዛ ነው ስታንዳርድ መሆን ያለበት። ስለ ከታይሮይድ ሰርጀሪ ሳንወጣ የአንዱ አጎዝ ጉዳይ አይ ቲንክ ኢትስ አ ቴስት ኦፍ ኢንዱራንስ አስ ዌል አስ ሜቲኩለሲቲ እና እስቲ ለምን ዶክተር እንዳለ እንዳይደማ በጣም ተጠንቅቆ ነው የሚሰራው። አንድ ጎዝ ይዞ በአንድ ጎዝ ይጨርሳል። ስለሱ ጉዳይ አውራኝ እስቲ። ያው ጀነራሊ ያው አይደማም በሚለው እንያዘው። ያው እንትን ቅድም ያልኩ ነው ዞሮ ዞሮ አናቶሚ ማወቅ ስሎሊ መስራት ማለት ነው። ሜቲኩለስ የሆነ ዳይሴክሽን ነው። ብዙ ጊዜ እንደውም ለተማሪዎች ሳስረዳ ፔሸንቱ ለኢንቨስቲጌሽን የሚሰጠው ደም ይበዛል። አንዳንዴ ታይሮይድ ስሰራ ከሚደማው በላይ patient will lose more blood for investigations and during thyroid surgery። ያው አንዳንድ ኬዞች ላይ ነው እንጂ አንዳንዴ ይደማብናል። ሌላው ምንድነው ይሄ እንዳለ ሆኖ እንዳይደማ እንሰራለን ማለት ፈጽሞ አይደማም ማለት አይደለም። እንደውም ባለፈው አንድ ኤክስፒሪየንስ ነግሬያቸው ነበር። ታይሮይድ ልሰራ ነው፣ ትንሽዬ ፓፒላሪ ታይሮይድ ካንሰር ነች እና አንስቴቲስቷ ኧረ ደም ምናምን ትላለች። የካቲት ነው የዛሬ ስንት ዓመት 5-6 አንዴ እኔ እኮ ነኝ የምሰራው፣ ያንቺ ኢንቨስቲጌሽን ነው ብዙ የሚያደማው እንጂ እኔ በፍጹም ምናምን ብዬ ፎክሬ ጀመርኩ። ከዛ አጋጣሚ it was difficult case። ሰርጀሪውን ስጨርስ ፔሸንቱ was already transfused with 2 units of blood። እሺ ቅድም ያልኳችሁ አይደማም ሜቲኩለስ ሄሞስታሲስ ያስፈልጋል አለን፣ ግን ፕሪንሲፕል ኦፍ ሰርጀሪ መረሳት የለበትም። እሺ prepare blood before any risky surgery የሚለው ነገር መረሳት የለበትም። እና ብዙዎቹ ሰርጀሪዎቻችን ብዙዎቹ ባይፋር አይ ካን ሴይ እንደው ቁጥር መጥራት አንዳንዴ ያስፈራል ግምት ስለሚሆን እንጂ ሲግኒፊካንት የሚደሙበት ምክንያት የለም። ቀደም እንዳልኩ ነው ሊሚት ነምበር ኦፍ ጎዝ ነው የምንጠቀመው። ድሮ ጀነራል ሰርጅን ሆነን ስንሰራ ያው ይታወቃል አንዳንዴ ፍሎሩ ላይ ሁላ ደም ይፈሳል። 1 ሊትር 2 ሊትር የተለመደ ነበር። ያው ብዙ ሰርጀሪ እንደዛ ሰርተናል። አሁን 1 ሊትር ሊደማ የሚችል ምናልባት በ2-3 ዓመት ምናልባት አንድ ኬዝ ቢኖር ነው እንጂ በፍጹም እንደዛ አይነት እየሆነብን አይደለም። በጣም አሻሽለናል፣ በጣም ኢምፕሩቭ አድርገናል። ኢንዶክሪን ሰርጀሪ ላይ ማውራት ከጀመርን አይቀር ደግሞ ስለ ጡት ካንሰር ሳናወራ ብንወጣ ትክክል አይሆንም።
እና አንተ ለዛውም የምትጠቀማት ቃል አለች ጡት ካንሰር ኢትዮጵያ ውስጥ ያለበትን ደረጃ ስትገልጽና ተማሪ ከሚናገሩ አስተማሪ ቢናገሩ ይሻላል እና ለጡት ካንሰር ያለህን እይታና ፓስት ፕሬዘንት እና ፊውቸርን ከአንተ ብሰማው ደስ ይለኛል። ብዙ ጊዜ የራሴን የተማሪነት ኤክስፒሪየንስ ነው የማመጣው እና ድሮ ያው አንድ ኬዝ ሲገኝ ተማሪ እያለን ተጠራርተን እናይ ነበረ። ብረስት ካንሰር ይህን ይመስላል ከዶርም ጠርተ ጓደኛ ሬዚደንት ሆኜ ደግሞ ኮመን ሆነ። አሁን ደግሞ ራምፓንት የሚባል ነው እና ያው ኤፒዲሚዮሎጂውንም ስናይ እንግዲህ እኛ የምንከተለው ፓተርን የምዕራባውያንን ኤፒዲሚዮሎጂ ነው ፎሎ የምናደርገው። ብረስት ካንሰር ደግሞ ከአኗኗር ዘይቤ ጋር የተያዘ ነው። ላይፍ ስታይል፣ ላይፍ ኤክስፔክታንሲ የሚባሉ ነገሮች አፌክት ያደርጉታል። የእነሱም ላይፍ ስታይል ፎሎ የምናደርግ ከሆነ ኤፒዲሚዮሎጂም ያንን ነው ፎሎ የሚያደርገው። በጣም ሬር ነበር፣ አሁን ኮመን ሆኗል። ከእንግዲህ በኋላ ደግሞ በጣም እንደሚጨምር ይጠበቃል። ኢን ዘ ላስት ፊው ይርስ ራሱ ስተዲ ኢትዮጵያ ሰርቫይካል ሴ አንደኛ ነበር ይላል። አሁን ደግሞ አልፎ ብረስት ሆኗል። ዓለም ላይ ደግሞ ላንግ ካንሰር ኦፍ ዘ ፈርስት፣ አሁን ብረስት ካንሰር ሆኗል። ኢትዮጵያ ውስጥ እንደሚጨምሩ የምንጠብቅባቸው ብዙ ምክንያቶች አሉ። እሺ፣ አንደኛው ላይፍ ኤክስፔክታንሲ ነው። ብዙ ጊዜ ብረስት ካንሰር አፍሪካ ውስጥ ወይም ኢትዮጵያ ውስጥም ቢሆን ወጣቶችን ያጠቃል ይባላል። ምዕራባውያን ደግሞ እድሜያቸው የገፋ ሰዎች ነው የሚባለው። ይሄ ኮንሴፕት ያው ጥንቃቄ ይፈልጋል ለመረዳት። እኛ ጋር ላይፍ ኤክስፔክታንሲያችን ሎው ስለሆነ 75 ዓመቷ ላይ ብረስት ካንሰር ዴቨሎፕ ለማድረግ ፕሮግራም ሊሆነች ሴት 50 ዓመቷ ላይ በቲቪ ትሞታለች፣ 55 ላይ በኤችአይቪ ትሞታለች፣ ወይ 60 ላይ በሌላ ምክንያት። አብዛኛው ኢትዮጵያ እንደዚህ ሆኖ ዘ ኤጅ ኦፍ ካንሰር ሳይደርስ እንትን ይላል፣ ያው ህይወቱ ያልፋል ማለት ነው። እና አሁን ግን ላይፍ ኤክስፔክታንሲ ሲጨምር ብረስት ካንሰር እንደሚጨምር ይጠብቃል። ሌላው የሆነ ያለው ነገር ደግሞ ምንድነው? ይሄ ከወሊድ ጋር የተያዙ ብዙ ፋክተሮች አሉ። ልጅ ቶሎ አለመውለድ፣ ማዘግየት፣ ነምበር ኦፍ ዴሊቨሪ መቀነስ፣ እንደገና ይሄ ብረስት ፊዲንግ ጋር ተያይዞ ደግሞ ፖስት ሜኖፖዛል ሌዲስ ሆርሞን የመጠቀም ቴንደንሲ አሁን ከተማ ውስጥም እየጨመረ ነው እና እነዚህ አጋላጭ የሆኑ ነገሮችም እንደሚጨምሩ ነው የሚጠበቀው እና በእነዚህ ምክንያት ብረስት ካንሰር ምንም ጥያቄ የለውም አሁን ካለው ከሌላም ሀገር ኤክስፒሪየንስ እና በጣም እንደሚጨምር ነው። ጤና ጥበቃ ይሄንን ሪኮግናይዝ አድርጎ ለመጀመሪያ ጊዜ ብረስት ካንሰር ጋይድላይን አዘጋጅቷል በ2024 ማለት ነው። እና ያው ጥሩ ዝግጅት ነው በጤና ጥበቃ በኩል ማለት ነው። ተቋማትም እዚህ ብረስት ካንሰር ላይ የሚሰሩ ባለሙያዎችን በየቦታው ያሰለጥኑ ነው። በሰርጀሪም በኩል በኬሞቴራፒም በኩል ኦንኮሎጂ፣ ራዲዮ ቴራፒ ሴንተሩም እየሰፋ ነው እና እንትኑ ጥሩ ነው። አንቲሲፔት አድርጎ መዘጋጀቱ አለ። ካንሰር በአጠቃላይ እንደሚጨምር ነው የሚጠበቀው። because of the expected change in the lifestyle ካንሰር ይጨምራል። ለዛ የሚሆን ነገር ደግሞ በተወሰነ መልኩ ዝግጅት ያለ ይመስላል በጤና ጥበቃ በኩል። ይሄ በጣም ጥሩ ነው የሚባል ነው። ከጡት ካንሰር ኦፕሬሽን በኋላ ሬዚደንሲ ላይ ማሁን ከጨረስኩ በኋላ የሚያየሁት ታካሚዎቻችን ይጠፉብናል። ሌላ ጉዳይ ደግሞ በጣም ቆይተው ነው የሚመጡት። ምን ይሰማሃል እንደዚህ አይነት ሲቹዌሽኖች ሰጥተህ? ትልቁ ችግር አሁን ቆይቶ መምጣት ነው። እንደውም የዛሬ 5-6 ዓመት አንድ ጊዜ ስለ ስክሪኒንግ ሲወራ ስክሪኒንግ ማለት ብረስት ካንሰርን ፈልጎ ቶሎ ማከም ነው ደረጃው ሳይተለቅ። እንዴ እኛ ጋር እኮ አንደኛ ትልቅ ደረጃ ያለው አልመጣም ያሉን ብዙ ሰዎች አሉ። ሁለተኛ ደግሞ እየመጡ ያሉ ሰዎችም አልጋ አድሚሽን አጥተው ህይወታቸው የሚያልፍ ብዙ ሰው አለ። ኦሬዲ የመጣው ማከም የሚያቅተን ማህበር ጤና ባለሙያዎች እንዴት ነው አዲስ ካንሰር የምንፈልገው የሚል እንደ ኢሹ አነሳ ነበረ። ግን ሁሉም ፓራሌሊ መስራት ነበረበት። መፈለጉም ስክሪን ማድረጉም እንዳለ ሆኖ መተው አልጋ ሳያገኙ የቀሩትንም እሱንም ኢምፕሩቭ ማድረግ እንዳለ ሆኖ ሰዎች ደግሞ ሌሶ ነው የሚመጡ አሉ አይደል? ሶስቱንም ፓራሌሊ መሰራት አለበት። እና ሌት ፕሬዘንቴሽን በጣም ኮመን በጣም ኢቨን ኤጁኬሽን ያው ጤና ውስጥም ያለ ባለሙያ ራሱ ኦልተርኔቲቭ ሜዲሲን መኖሩ ነው። ኦልተርኔቲቭ ሜዲሲን አንደር ኮቴሽን ያው ባህላዊና ሃይማኖታዊ ህክምናዎች ጋር በመሄድ ዘግይቶ የሚመጣ ሰው በጣም ብዙ ነው። ካየናቸው በኋላ ራሱ ይመጣሉ እኛ ጋር ለኮንፊርሜሽን
ከዛ ይጠፋሉ። ሲመጡ ግን ብዙዎቹ ደረጃው 3-4 ሆኖ ሰርጀሪ ለሰራት የነበረችውን ሴት አይ ከሰርጀሪ ደረጃው አልፏል ብሎ ምን መልሳቸው ወደ ኬሞቴራፒ የምንልካቸው ብዙ ሰዎች አሉ። አንዳንዶቹ ደግሞ በከፊል ብቻ እንትኑን የምናነሳላቸው ጡቱ ሙሉ ሳይነሳ በኋላ ሲመጡ ጡቱን ሙሉ ማንሳት የግድ የሚሆንበት ነገር አለ። ሌት ፕሬዘንቴሽን በጣም ኮመን ፕሮብሌም ነው። እንደ ሀገር ያው የጥቁር አንበሳ የጳውሎስ ምሳሌ ነው የምወስደው። በጣም ያሻሻልነው ነገር ቢኖር ግን አሁን ሰዎች ለሕክምና የሚጠብቁበት ሰዓት በጣም ሲግኒፊካንትሊ ተሻሽሏል። የዛሬ 4-5 ዓመት 6 ወር 7 ወር መጠበቅ የተለመደ ነበር። መጠበቅ ብቻ አይደለም ደርሷቸዋል ኑ ብለን ስንደውል ያው ቤተሰብ አንዳንዴ ከፍቶት የሚሰጠው መልስ አለ። ስቴጅ 1 የነበረው ሲመጣ ስቴጅ 3 የሚሆንበት ጊዜ አለ። ይሄ አሁን ጥቁር አንበሳ 15 ቀን ቢበዛ 3 ሳምንት ነው አንድ ሰው ሰርጀሪ ያስፈልጋል ብሎ የሚጠብቀው። ይሄ ደግሞ ኢንተርናሽናል ስታንዳርድ ሚት አድርገናል ማለት ነው። ጥሩ ነው። በአንድ በኩል ስክሪኒንግ ፕሮግራሙ ተሻሽሏል። ብዙ ሰው አዌር ነው። ትልቁ የሚፈለገው ነገር አዌር መሆን ነው። የጡት ካንሰር የሚባል ነገር አለ፣ ቶሎ ከተገኘ የመዳን እድል አለ የሚለውን ነገር ብዙ ሰው አውቆታል። ይሄም ተሻሽሏል እና ስቲል ግን ገጠር አካባቢ ብዙ ችግር እንዳለ አስባለሁ እና እየተሰራ ያለው ነገር ጥሩ ሆኖ ብዙ ደግሞ መሻሻል ያለበት ነገር እንዳለ ይሰማኛል። አስተማሪ የመሆን አንድ ትልቅ ዕዳ ደግሞ አለ፣ ፈታኝ መሆን እና ፈትነኛል። ባለፈው ሬዚደንሲ በምጨርስበት ጊዜ እንዳጋጣሚ በጣም እኔ እድለኛ ነኝ በብዙ መልኩ እና ሁለቱንም ፈታኞቼን የመጠየቅ እድል አለኝ። ፕሮፌሰር ብርሃኑንም ባለፈው ኢንተርቪው አድርገናቸዋል። ይህን ጉዳይ ማንስቼላቸዋለሁ። አንተም ሌላኛው ፈታኝ ነበርክ። ከሳምንት በኋላ ደግሞ ሶስተኛው ፈታኝን ደግሞ ኦልሬዲ ስኬጁል አድርጌያለሁ ኢንተርቪው ለማድረግ እና እስቲ የፈተና ስርዓታችን እና ደግሞ በተለይ ደግሞ ሬዚደንሲ ላይ ይሄ ኦንስፖት ፈተና እና ፕሮግሬሲቭ ፈተና እዛ ላይ ያለህን እይታ ብትነግረኝ። ሜዲሲን በአጠቃላይ ሳብጀክቲቪቲ ያለው በጣም እንግዲህ ከእንትኑ የመነጨ ይመስለኛል። ይሄ ከትምህርቱና ከስራው ባህሪ የመነጨ ነው። አሁን ሳብጀክቲቭ የሆኑ ነገሮችን እናወጣ ብንል የሚቀረው ምንድን ነው? ሪትን ኤግዛም ነው። ሪትን ኤግዛም ብቻ ደግሞ የማይለካቸው ነገሮች አሉ አይደለ? ስኪል በሙሉ አይለካለን፣ በከፊል ነው። አቲቲዩድ የሚባለው ነገር ደግሞ ኮምፕሊትሊ ይጠፋል በሪትን ኤግዛም ላይ እና ያው ሳብጀክቲቭ የሆኑ ነገር አንአቮይዴብል ነው። ግን እስኪ አንዱ ይሄን ሳብጀክቲቪቲ ለመቀነስ ለማጥፋት ሳይሆን ለመቀነስ የተዘጋጀ ነገር ነው እና ሌላው ደግሞ አስቸጋሪ የሚሆነው የፕሮግሬሲቭ አሰስመንት የሚባለው ነገር እና ግሮስ ነው። አንድ ወር ሲቆይ አንድ ተማሪ አንተ ጋር ምን ጠብቀህበት ምን አሟልቷል አላሟላም የሚል ነገር የለም። ያው ተሰብስበን ብዙ ጊዜ ጥሩ ያደረጋቸው ነገሮች 1-2 ይጠቀሳል፣ ያጠፋውም ካለ እንደዛ ነው እንጂ ኪ ፖይንትስ ማወቅ ያለበት በአንድ ወር ውስጥ የምንላቸው ነገሮች እንደዛ አስቀምጠን አይደለም እና ሳብጀክቲቪቲው ብዙ ነው። ያንን እንዴት አቮይድ እናድርገው? እንግዲህ በእያንዳንዱ ነገር ዲቴይልድ የሆነ ሚት ማድረግ ያለባቸው ወይም ደግሞ መስት ነው የምንላቸው አሉ አይደለ? እነዛን ነገር ማስቀመጥ ያስፈልጋል። እኔ አሁን አንድ ተማሪ በጣም አድቫንስድ የሆነ ሞለኪውላር ሳይንስ ያላወቀም ብዬ አልጥለው። ግን ታይሮይድን በተመለከተ ሪከረንት ላርንጂያል ነርቭ የሚባል አላቅም ካለኝ ግን ኤክስኪውዝ የለው እና እያንዳንዱ ቦታ ላይ መስት ነው ማስቀመጥ አለብን ከአንደር ግራጁዌት ጀምሮ እስከ ሳብ ስፔሻሊቲ እና በዛ መሰረት ኦፕሬሽን ላይ ራሱ አንዳንዴ አሁን ኢንትራኦፕ ብዙ አሰስ አይደረግም። ሰው ኦፕሬሽን እየሰራ ያለ እዛም ማስቀመጠው የሆነ ነገር ይዘህ ትሄዳለህ። ስትራክቸር አይዴንቲፋይ አድርግልኝ፣ እያንዳንዱ ዳይሴክሽን ስቴፑን እንዴት እንደሚያስር እንዲህ አይነት ነገሮች የተጻፉ ነገር ማስቀመጥ ሳብጀክቲቪቲውን ይቀንሰዋል ነው። ሜዲሲን ውስጥ ኮምፕሊትሊ ማጥፋት አስቸጋሪ ነው። እሱን ለማጥፋት ሬትን ደግሞ ሜሞሪ ብቻ ነው በቃ አሰስ የምታደርገው እና በተለይ ይሄ ኮሚኒኬሽን አቲቲዩድ የሚባለውን ነገር አሰስ ለማድረግልህ በቂ አይደለም። ያው ሚኒማይዝ ለማድረግ የተለያየ ሜተድ መጠቀም ጥሩ ነው። አቮይድ ግን ኔር ኢምፖሲብል ይመስለኛል። ቅድም ፕራይቬት እሰራለሁ አልከኝ። ፕራይቬት የሚሰሩ ማለት ሊታከሙ የሚመጡ ታካሚዎቻችን ሁሉም ደልቷቸው አይደለም፣ ወይ ደግሞ ወረፋ መጠበቅ ሰልችቷቸው አይደለም፣ ወይ ደግሞ ምቾት ፈልገው አይደለም።
ኢኮኖሚክ ሲቹዌሽናቸው ይለያያል። yes ስለዚህ አብሮ ከሚሰሩ ባለሙያዎች እና ተማሪዎች ነው ጥያቄ የቀረበልኝ እና እንዳለ አቅም የሌላት ታካሚ በምትመጣ ጊዜ እሱ ሊያገኘው የሚችለውን ጥቅም የገንዘብ ጥቅም ብዙ ጊዜ ይተዋል፣ አያስከፍልም የሚል ነገር ሰምቻለሁ። ስለዚህ ጉዳይ አውራኝ። ያው እንግዲህ ማህበረሰቡን እናውቀዋለን፣ አሁን ያለውን የኑሮ ሁኔታም እናውቃለን እና ፕራይቬት ላይ ደግሞ ያው ጠንከር ይላል። ሰው ፕራይቬትን የሚፈልገው ለምንድን ነው? ነገሮች በፍጥነት እንዲሰሩለት ነው። ያው ኢንቫይሮንመንቱም ሳምዋት ኢዝ ቤተር፣ ክሊን የሆነ ኢንቫይሮንመንት አለ። ሁሉም ሰው ቢያገኝ አይጠላም። አንዳንዱ ግን በጣም ውስጡ ይፈልጋል፣ ካፓሲቲው እዛ የሚደርስ አይደለም እና ለእኔ የአንድ ሰዓት ተኩል የሁለት ሰዓት ኦፕሬሽን ምናልባት ያንን ሰርጀሪ ባልሰራ ሌላ የምሰራው ነገር ላይኖረኝ ይችላል እና ሳደርገው ለእኔ ምንም ኤክስፔንስ የለውም ማለት ይቻላል። እና ይሄን ፈልገው ያቃታቸው ሰዎች ማድረግ የምትችለው የሆስፒታል ላይ ብዙ ማቴሪያል ይጠቀማሉ። ያንን እንደምንም ብለው የግድ እንዲከፍሉ ይደረጋል። አንዱ ሲግኒፊካንት ወጪ ያው ፕሮሲጀር የሚባል ነገር አለ። የፕሮሲጀሩን ዌይቭ ማድረግ ነው። ሁለተኛ የማደርገው ነገር መንግስት ቤት ሰው ፈርቶ አይደል አልሄድም የሚለው። በተለይ ብረስት ካንሰር ፔሸንቶች ጥቁር አንበሳ ያለውን ሴናሪዮ ነግራቸዋለሁ። እንደ ድሮ አይደለም፣ ተቀይሯል። በአንድ ሳምንት ውስጥ ኦፕሬሽን መሰራት ይቻላል። ይሄንን ነግራቸዋለሁ፣ ይሄዳሉ። በጣም አንዳንዱ ግን አይ ችግር የለም እኔ በቃ ፈልጌ ነው የሚለው፣ እዚህ ይሰራል። ግን ትንሽ አንዳንዴ እነሱን ማውራት አይጠበቅባቸውም። በተለይ ኢንቫይሮንመንቱን አብሮ የመጣውን ሰው አሰስ አድርገህ የሚገባ ጊዜ አለ። ብዙ እንደዛ ያደረግናቸው ሰዎች አሉ። እነሱ አልጠየቁ ነው። ግን አንደርስታንድ የምታደርገው የተለያየ ያው ማንበብ ያለብህ ነገር አለና እሱን ቼክ እናደርግና ካልጣመኝ እነዚህ ሰዎች በጣም ተቸግረው ልጆቻቸውን እንትን ብለው ከሆነ አይ ጥቁር አንበሳ እኮ እንደዚህ ነው፣ ያው ብረስት ካንሰር ላይ ወረፋ የለንም፣ ምንም ወረፋ የለም፣ እዛ ብትሄዱስ ምናምን ስላቸው በጣም በደስታ መስግነው የሚሄዱ እዛ የምንሰራላቸው ብዙ አሉና ያው ያለፍክበትን ነገር አለመርሳት ነው። ያው ቅድም ብዙ የልጅነት ታሪክ አውርተናልና 90% የሚሆነው ማህበረሰብ ደግሞ እንኳን የፕራይቬት ነገር ሳይቸግረው አጥቶ ለመታከም ይቀርና ሩቲን ላይፍ ለመኖር የሚከብደው ብዙ ሰው አለ። ያው እንደ አንድ ዝም በጣም ሰባይም ባትሆን እንደ አንድ አቨሬጅ ሰባይነት እንደሚሰማው ሰው ይሄን ማድረግ ትልቅ ነገር አይደለም። ሰው ተቸግሮ ብዙ ነገሩን እንትን ብሎ አውጥቶ ከፍሎስ ከዛ በኋላ አንተ ሰላም ይኖርሃል ወይ? ለማንበብ ሞክራለሁ ብዙ ጊዜ። እንደውም ከልጆቹ ከእነ ቬሮኒካ ጋርም ዲስከስ አደርጋለሁ። እነዚህ ሰዎች ደስ አላሉኝም፣ ሳይቸግራቸው አይቀርም የሚል ነገር አነሳለሁ ብዙ ጊዜና ቀስ ብላ እንትን እንልና ያው እነሱ ጥቁር አንበሳን ይፈሩታል። ወራት ይቆያል፣ ድሮ 6 ወር አይ አይደለም። አሁን ብትሄዱ ኔክስት ዊክ ይሰራላቸዋል። ብዙ ፔሸንቶች እንደዛ አድርገናል። አይ አም ሃፒ ፎር ዛት። አንተ ሐኪም ከሆንክበት ጊዜ ጀምሮ በኋላም በሬዚደንሲ ፓዝም ስታልፍ ጥቁር አንበሳም ስትሰራ አሁን በተለይ ባለው ሁኔታ ብዙ ኮሊጎች ከሀገር እንደወጡ አውቃለሁ። ጎንደር አብራችሁ ከተማራችሁት እኩል ሊሆን ነው ብል ተሳስቼ አብዛኛው ውጭ ናቸው። ለምን አልሄድክም ዶክ? እንግዲህ ውስጤ መጥቶልኝ አያውቅም። ፖስት ግራጁዌት ሲጨርስ ብዙ ጊዜ ሬዚደንሲ መጽሔት የለም አይተህ ከሆነ አንዳንድ ባች ላይ ነው። እኛ ባች ያው ዶክተር ሄኖክ አክቲቭ ስለነበር አግዞን መጽሔት አወጥተናልና እዛ ላይ የጻፍኳን ነገር አለች። አም ፎር ኢትዮጵያ የምትል ነገር አለች እና አም ሃፒ ያንን እስካሁን ኪፕ አድርጌያለሁ። ውስጤም መጥቶ አያውቅም። ህንድም 1 ዓመት፣ ደቡብ ሱዳን 2 ዓመት። በእርግጥ ያው ብዙ ሌሎች ሀገሮች ጋር የሚተያዩ አይደሉም። ያው ህንድም ትንሽ ኢንቫይሮንመንቱ ከበድ ይላል፣ ሰው ይበዛዋል፣ ክሊን አልነበረም። ደቡብ ሱዳንም ያው በጣም ኤንሸንት የሆነ ኤሪያ ነው። ከሀገር መውጣት የሚለውን ሴንስ ግን ያው ፊል እንድታደርግ ያደርገዋል። በእርግጥ አውሮፓ፣ አሜሪካ ሌላ ኢንቫይሮንመንት ሊኖር ይችላል። ያው ሌላም ቦታ አጭር ሳምንትም 2 ሳምንትም እና አውሮፓንም ቢሆን አይተናልና እዛ የምታገኘው ነገር ሊኖር ይችላል፣ ግን የማታገኘውም ነገር አለ። እኔ እንደውም ህንድ 1 ዓመት ቆይቼ እንደመጣሁ 4 ኪሎ ሳይንስ ካምፓስ ፊት ለፊት ሻይ ቤት ቁጭ ብዬ በቃ የአበሻ ሲራመድ ወደ ላይ ወደ ታች ሲወጣ ማየት በጣም ይናፍቃል። አንዳንዴ
ማለት ለአንተ ጥሩ ነገር እኮ ያደግክበት የለመድከው ነገር ነው አይደለ? እኔ በቃ ያንን ነው ፈልገው ያደግኩበትን ኢንቫይሮንመንት የሚመስል ነገር ውስጥ መኖር ነው። ሰዎች ሲሄዱ ሮንግ ነው ብዬ አላውቅም። ኢዝ ዋን ፎርም ኦፍ ላይፍ ነው። ግን ለእኔ ደግሞ ያ ፊት አያደርግም። ለእኔ ፐርሶናሊቲ የእኔ ላይፍ ቾይዝ አይደለም። ሞክሬም አላውቅም። ዲቪ ካልሞላ የሚል አንድ ጓደኛ ነበረኝ። እንደው በቃ አም ሊቪንግ አም ኦኬ አም ኮምፎርቴብል። ምንድነው ላይፍ መኖር ከቻልክ ዲሰንት የሆነ ላይፍ ዛትስ ኢነፍ። አሁን ሳይሆን ድሮም ቀለል ያለ ኑሮ መኖር ኢንጆይ አደርጋለሁ። ብዙም በላይፌ መቼም ቢሆን ወደፊትም የተካበደ ነገር በቂ ነው የምኖረው ኑሮ ብዬ ነው። የቀን ተቀን ውሎ እንዴት ነው ዶክ? ጠዋት ተነስተህ ቀን ላይ የምትሰራው? አልሞስት ከሰኞ እስከ ቅዳሜ ያው ጥቁር አንበሳና ላንሴት ከሰዓት 10 ሰዓት 11 ከ4 እስከ 8 ሰዓት መውጫ ሰዓት ይሆናል። ብዙ ጊዜ 8 ሰዓት የምንወጣበት ጊዜ አለ። 7 ሰዓት 6 ሰዓት ጠዋት 11 ወይም 11 ተኩል ትነሳለህ። ያው ሳይክሉ እንደዚህ እያለ ሄዳል። ጥቁር አንበሳ ሁሉም ነገር በግልጽ መሆን ስላለበት በአብዛኛው እስከ 6 እስከ 7 ከዛ በኋላ አንዳንዴም 9 ሰዓት ጀምሮ ላንሴት ክሊኒክ እንገባለን። ክሊኒክ እስከ 1 ሰዓት ያው ይደክማል። ብዙ ሰው ማዋራትም ፔሸንት ማየትም አለ። ከዛ በኋላ ፕሪቪየስ ዴይስ ኦፕሬት ያደረከው ካለ እነሱ ጋር ሄደህ ማውራት አለብህ። እስከ 4 እስከ 5 ሌላ ሰርጀሪ ካለ 3 ሰዓትም ትገባለህ 4ም። ላንሴት ላይትም ኦፕሬሽን ይሰራል። ኤሌክቲቭ ሰርጀሪ ቀደም ያልኩ ዲፈረንስ እሱ ነው። መንግስት ቤት 8-9 ሰዓት በኋላ የለም። ላንሴት ግን 24 ሰዓት ምንም አይነት ሰርጀሪ ላንሴት ብቻ ሳይሆን የትኛውም ፕራይቬት አይከለከልምና በቃ በአብዛኛው በሁለቱ መሃል ነው። እኔ almost I can say all my activities ከነዚህ ውጭ ከሆነ ቤቴ ነኝ። ሌላ ቦታ 3 ቦታ ነው የምታገኘኝ። ጥቁር አንበሳ፣ ላንሴት እና ቤት ነው። አልፎ ያው ልጆች ይዤ ዞር እላለሁ ከተማ ውስጥ እነዚህ የተሰሩ ፓርኮች ውስጥ እንጂ በጣም ሊሚትድ የሆነች ነች የኔ ሬንጅ። ከነዚህ 3 ቦታዎች ብዙ አይወጣም። በዛም I'm very happy። አንድ ካስተማሪዎቻችን እንድንማር የምንፈልገው ከአካዳሚክ እና ቴክኒካል ስኪል ከሚሰጡን በላይ ከህይወታቸው ነው መማር የምንፈልገው። ለምን ሮል ሞዴል አድርገናቸው። ለዛ ነው ይሄንን ፕሮግራም የጀመርነው። እንደ ሰው ልናቃቸው እንፈልጋለንና በደንብ የምናቃቸው ደግሞ በግል ህይወታቸው ላይ ነውና እስቲ ፈቃድህ በሆነ መልኩ ስለ ግለሰብ ህይወት፣ ስለ ግል ህይወት፣ ስለ ባለቤት፣ ስለ ልጆች ብትነግረኝ ደስ ይለኛል። ባለቤቴ ያው ጤና ባለሙያ ነች። የተዋወቅነው ያየኋት 1998 የተዋወቅነው 1999 የተጋባነው 2000 ነው። ጥቁር አንበሳ ሰርጂካል ዋርድ ነበረች። የኢንቫይሮንመንቱ ተመቻቸ ማለት አይደለም። እኔ ደግሞ ቺፍ ሬዚደንት ነበርኩ በዛ ሰዓት። ያው ጉልበተኛ ማለት ነው። ያው C4 የምንለው ኢመርጀንሲ ዋርድ ነበረ። እዛ ውስጥ ነበር የምትሰራው። ያው የተውውቅ ሰሞን ያው የሄድክ እዛ መቀመጥ አለ። ሬዚደንቶች እንደው ምንድነው ለጊዜ እዚህ የሚሰራው ምናምን ይሉ። አይ ቺፍ ሬዚደንት ነኝና ኢመርጀንሲ የሚሰሩት ነው ያለው ፎሎ ማድረግ አለብኝ ይላሉ። እኔ ሌላ ፕሮጀክት ላይ ነበርኩና በዛ ያው መቀራረብ መተዋወቅ መጣ። ከአንድ አመት ያው እንደዚህ የተቀራረምን አለን። እኔ ጨርሼ ሄድኩ ወደ 40 ምንጭ ማለት ነው። ግን ያው ሪሌሽኑ ምንም አልተቋረጠም። እንደዋወላለን እንላለን። ስራ በጀመርኩ በ3 ወር በኋላ ተመልሼ ያው ተጋባን ማለት ነው። ያው የጥቁር አንበሳ ሐኪሞች ዶክተር እንግዳ፣ ፕሮፌሰር እንግዳና አበበ እነሱ ነበሩ እንግዲህ አጋቢ ሽማግሌዎች ማለት ነው። እዛ አብረን የነበርን ማለት ነው። አበበ የኔ አንድ ሲኒየር ነው፣ እንግዳ የኔ አንድ ጁኒየር ነው። እንደዛ ሆኖ ተጋባን 2000 ሰኔ ላይ። ከዛ 2001 ክረምት ነሐሴ ላይ የመጀመሪያ ልጅ። አሁን 3 ልጆች ደርሰናል። ትልልቅ ሆነዋል ማለት ነው 3ቱም። ያው I'm very happy። በጣም ካልም የሆነ ላይፍ አለን። ያው በጣም ዝምተኛ ነች። እንግዲህ አታውቃት ይሆናል እንጂ ከማወሩ ሰዎች ውስጥ አንዷ እሷ ነች። ዝም የሚል ሰው ካየ መንገድ ላይ አንዷ እሷ ነች። ዶክ ትርፍ ጊዜ በሚኖር ጊዜ ምን ያዝናናሃል? ሆቢስ አለ ወይ? ስለሱ ደግሞ ብታወራኝ ደስ ይለኛል። እኔ ኮሜዲ በጣም እወዳለሁ።
በጣም የሚቀልዱ ሰዎች ደስ ይሉኛል። እንትንም ከፍቼ ሳይ ወይ ኮሜዲ ልጆቼም አሁን ብጠይቃቸው ምን ያህል ብትላቸው ወይ ኮሜዲ ያለው ወይ ባርሴሎና እግር ኳስ ያለፈ ያለው ወይ ደግሞ ናሽናል ጂኦግራፊ። ብዙ ጊዜ ፊልም ምናምን ብዙ ሰው እንጆይ የሚያደርገው ለምን እንደሆነ እንደወደው ሞክሬያለሁ፣ ግን ምንም አልመጣልኝ። ኮሜዲ ከምንም በላይ ደስ ይለኛል። የአማርኛም እንግሊዘኛም አንድ ማይንድ ዩር ላንጉዌጅ የሚል ፊልም አንድ 30 ጊዜ አላየሁትም ብለው ያ ፕራንክም እንደው ሊሚትድ የሆነ ደስ ይለኛል። መቀለድ ምን የሚል በጣም መቀርባቸው ሰዎች ብዙ ጊዜ ሲሪየስ የሆኑ ምናምን ሳይሆን የሚቀልዱ ሰዎች ናቸው እና ኮሜዲ ፎሎ ማድረግ እሱን እንጆይ ያደርጋለሁ። እግር ኳስ ከልጅነት ይወዳለሁ፣ ግን ከሰፈር ከማይችሉት ውስጥ አንዱ ነበር፣ ከማይመረጥ። ግን በኋላ ካደኩ በኋላ ደግሞ ስፔን እግር ኳስ በተለይ ባርሴሎና የተለያየ ግሩፕ ላይ ብዙ ጊዜ የሜሲን ስኪል ሳለጥፍ አላልፍም እና ሄኖክ ያውቃሉ ይሄን። አንድ ግሩፕ አላቸው ቴሌግራም ነው ዋትስአፕ ላንሴት ፉትቦል ምናምን ብለው የፈጠሩት እዛ ላይ ሁሉ ጊዜ እሱን ነው የምለጥፍባቸው እና በእነዚህ 3 ነገሮች ነው ብዙ እንጆይ የማደርገው። ሮናልዶ አይሻልም ከሜሲ? እኔ ዝምታ ስለምወድ ይሆን አላውቅም። ሜሲ ዝም ነው ኖርማሊ። በጣም ዝም የሚሉ ሰዎች እኔ አቴንሽኔን ይስቡታል። አይናገርም ሜሲ አይደል? አስተያየት አይሰጥም፣ ምን አይልም ስለራሱም። ኢቭን ብዙ ልቀርባቸውን ፈልጋቸውን ሰዎች ባለቤቴንም የቀረብከው ዝም ስላለች ነው። ያ ይመስለኛል ያው በከስኪልም አንጻር አይደል ነው። እኔ ሜሲ እላለሁ። ሜሲ የሚቀራረበው ሰው አለ ብለህ ነው። ውጤት ሌላ ጉዳይ ነው፣ ግን እንደዚህ እንደው የምትለው የእግር ኳስ ስኪል ሜሲ ላይ ያለ ይመስለኛል። እነዚህ ናቸው። ወደ ጥያቄዎች ወደ መጨረሻ ስደርስ ሁሉም እንግዶችን የጠየኳቸው ጥያቄ አለ። የተወሰኑት ኢንተርቪዎችም አይቻለሁ ስላልከኝ ታውቃታለህ ጥያቄው ምን ልትሆን እንደምትችልን። ለዛ ጉዳይ ያለንን እይታ ማስተካከልም ስለምፈልግ ነው፣ እኔ መረዳት ስለምፈልግ ነው። እና ዶክ በህይወት ደስተኛ ነህ? ኮምፕሊትሊ በጣም ኢንጆይ ያደረኩ ነው ላይፍን። ማለት ምንም አሁን የደስታ ጉዳይ ዴማንድ አድርገህ ሚስ ያደረግከው ነገር ማለት ነው። እና እንግዲህ ላይፍ አንተ ዲፋይን እንዳደረግከው ነው። እኔ አጋጣሚ ሆኖ ኮንሽስ ከመሆኑ የጀመረው ኮንሽስ ስልህ ይሄ የግላስኮ ኮማስኬል እንዳታስብ እና ላይፍን ቀለል አድርጌ ነው የጀመርኩት። ልጅነት የምትዝ ስኖር ምን ስልም በቃ ቀለል አድርጌ ነው ያንን ቀላል ላይፍ ዲፋይን ባረኩበት ልክ አግኝቼዋለሁ እና ምንም ሉዝ አድርጌ ያለው ምለው ነገር የለኝም። ኢትስ ኳይት ኦኬ፣ በቂ ነው። በቃ ይሄ ኑሮ ለኔ ጥሩ ነው ብዬ ነው የማስበው። አንዳንዴ ሪቸብል ያልሆነ ነገር እኮ ዲፋይን እያደረግነው ነው ላይፍን፣ አብስትራክት እያደረግነው ሚታ እናደርገው፣ ሴንስ ኦፍ ኢንኮምፕሊትነስ ይኖራል። አሁን ኮንሽስ ሆኜ አይደለም የኔን ላይፍ ዲፊኒሽን ያስቀመጥኩት፣ ሳላውቀውም እንደዛ ነበር እና ያንን ሚታ አድርጌያለሁ። እኔ በጣም ኮምፎርቴብል ነኝ። እንደው ጓደኞቼም ምንም ጎሎኛል ብዬ ኮምፕሌን አድርጌ በላይፌ አይ ዶንት ኖ እኔ ማንም ይለኛል ብዬ በቅርብ የሚያውቁኝ እነዚህ ትናንሽ ሐኪሞች ናቸው በእድሜ ማለት ነው። እንደዛ ኮምፕሌን አድርጌም አላረግም። ለምን ምን ጎደለና ኮምፎርቴብል ነኝ በጣም። ጳውሎስ ልትፈትኑን ከመጣችሁ በኋላ ብዙ ጊዜ ሬዚደንሲ ላይ የምንዘጋጀው ለፈተናው አይደል? በቃ አለ ፈተና እንባላለን። በተለይ ኳሊፊኬሽን ኤግዛሙ ደግሞ በጣም ስትረስፉል ነው፣ ህይወትንም ዲፋይን የሚያደርግ ነው። ለ4 ዓመት ለዛ እንዘጋጃለን። ግን አሁን ዞር ብዬ ሳስበው ግን ያልተዘጋጀንበት አንድ ጉዳይ ነበር። ልክ የምታልቅበት ጊዜ ልክ ፈተና ተፈተንን የመጨረሻውን በር ከፍተን ስንወጣ ውስጣችን ያውቀዋል ውጤታችን። ለዛች ሞመንት ግን የሚያዘጋጀን ሰው የለም። ሰደንሊ ከተማሪ ወደ ኮሊግነት እንቀየራለን። ከዛ ፎቶ ተነሱ እንባላል እና ፎቶ ስንነሳ አብረን ፎቶ እንነሳ አልከኝ እና ያኔ ነው የደነገጥኩት። ከአስተማሪዎች እኩል ይቺ ታይትል ይዣት ልዞር ነው ለካ እና ሚል ከራሴ ጋር በጣም መፍራት ጀመርኩ ያኔ። በማግስቱም የጳውሎስ አስተማሪዎቻችን ምን አደረጉ? ጠሩንና አንድ በአንድ እንድንገባ አደረጉ። 17 ነበረኛ ባች እና ከዛ ተመከርን እና ዶክተር አየልኝ፣ ዶክተር ጉላት እና ዶክተር ሙልጌታ ነበሩ በእኛ እኔ በገባሁበት ክፍልና
መደወል እንዳትረሳ አሉኝ። ሁሌም ተማሪያችን ኤግዛክትሊ አሉኝና ስለዚህ ጉዳይ እስቲ አሁን ለምን በጣም ነው እንድረጋጋ የሚያደርገኝና ምን የሚሰማ ጉዳይ አለ በዚህ ላይ? የላይፍ ያው ስቴፖች አሉት እና የሚቀጥለውን ነገር ሬዲ ሆኖ መጠበቁ ጥሩ። አንዳንድ ጊዜ አሁን ወደኋላ ሳየው እንደው ቀድሜ አስቤ ቢሆን ኖሮ ይሄን ነገር አሁን ካለው የተሻለ ሊሆን ይችል ነበር እንዴ ብዬ አስባለሁ። እና መዘጋጀቱ የበለጠ ውጤታማ ያደርጋል። እና ኦፖርቹኒቲዎች ደግሞ አሉ በላይፍ ውስጥ የሚመጡና ከጠበቃቸው የምታገኛቸው ነገሮች አሉ፣ ካልጠበቃቸው ደግሞ ይመጣሉ፣ በደጅ ያልፋሉ። ድንገት ከያዝካቸው አስፈንጥረው ሌላ ቦታ የሚወስዱ ነገሮች አሉና በላይፍ ኤክስፔክቴሽን ኢዝ ቬሪ ኢምፖርታንት፣ ምንም ጥያቄ የለም። ያው የቆየ ሰው የሚያልፍባቸው ነገሮች አሉ። በተለይ ተማሪ አሁን ምንድነው ስትረስፉል ሆነ ነገር ማሰብ አትችልም። ያንተ ሀሳብ ብዙ ጊዜ እስከ መጨረሻው ኤግዛም ድረስ ነው። ከዛ በኋላ ስላለው ነገር ዛሬ ልታረገው የምትችለው ነገር እንዳለ ልታስብ አትችልም። ስትረስ ሌቭሉ አንተ በቃ እዛ ድረስ ብቻ ነው የሚወስድ። ግን ላይፍ ከዛም ተሻግሮ ይሄዳል። አንዳንዴ ከፈተና በኋላ ያለውን ላይፍን ጊር የሚያደርግልህ ነገር ከፈተና በፊት መጥቶ ሊሆን ይችላል፣ ግን አታየው። ለምን? ላይፍ ብዙ ጊዜ ያንን ስትረስፉል ነገር እስከማለፍ እስከዛ ድረስ ብቻ መድረስ አለብኝ ብለን ስለምናስብ ነው። እና አሁን ተማሪውን እኔ ከወጣ በኋላ ምን አደርጋለሁ ብዬ አላስብም ነበር። አንድ ግራጁዌት ከጎንደር ይልቀቁኝ እንጂ በቃ ሌላ ነገር አልፈልግም እችን እንል ነበር። ከስትረሱ የተነሳ ግን መዘጋጀት ነበረብን። ማደግ አለ፣ የቤተሰብ ኃላፊነት አለ፣ ማግባት አለ፣ ከዛ ፊት ጓደኛ መፈለግ። እነዚህ ነገሮች ቀደም ብሎ የላይፍ ወደፊት የምታልፍበት አካል እንደሆነ ካሰብከው ውስጥን እያዘጋጀ ትቆያለህ ማለት ነው። እና አሁን ያለው ትውልድ እኔ በዚህ አስፔክት የተሻለ ይመስለኛል። ቀድሞ ማየት ነገር አለ። አንዳንዶቹ እንደውም ገና ፈተና ሳይጨርሱ ብዙ ነገር የሚጀምሩ አሉ። ውጭ መሄድ የሚፈልግ የውጭ ነገር ቢዝነስ የሚያስበው ኢንተርንሺፑን አንድ ልጅ አለ። እናንተ የነ ዶክተር ተስፋዬ ያንተ ሲኒየር ነው ተስፋዬ? አዎ ሲኒየር። አዎ ተማሪ ሆኖ የጀመረ ልጅ አለ። አሁን ሆቴል አለው ብዙ ቦታ። ጥቁር አንበሳ እዛው ዶርሞ አካባቢ የሆነ ነገር ይሸጥ ነበር። መርሴ ዶክተር መርሴ አሁን በጣም ጎበዝ ሆኗል። እና አሻግሮ ማየት ያስፈልጋል። አሁን ያ ኦፖርቹኒቲ ነበረው፣ ልጁ ተጠቀመ። ግን ላይፉን እስከ ፈተናው ቀን ብቻ የሚያስበው ቢሆን ኖሮ ምን ይሆናል? ከፈተና ከወጣ በኋላ ነው የሚጀምረው ያንን ስራ፣ አሁን ያለበት አይደርስም ነበር። እና ያው ቀድሞ ማየት ኦፖርቹኒቲዎችን ሁሉ ጊዜ አይንን ከፍቶ መጠበቅ ነው። ብዙ ጊዜ ሰዎች በሰክሰስ የሚለያዩት ኦፖርቹኒቲን የማየትና ያለማየት ጉዳይ ይመስለኛል እኔና እሱን ሬዲ ሆኖ ማየት ነው እንግዲህ የምለው። ያው ላይፍ ከፈተናም ባሻገር እንዳለ ማሰብ። ብዙዎች አስተማሪ የነበሩት ያው አሁን ቅድም እንዳልኩ ኮሊግ ናቸው። እኔ ጥቁር አንበሳም እዛም ያስተማሩን አሁን ጓደኞቻችን ናቸው። ኢዝ ኖርማል አይደለም። እኩል ስታተስ ላይ የደረሰ ሰው ፎቶ ደግሞ ከዛም በታች ካለ ሰው ጋር አብረ መነሳት አለብን። ሜዲካል ስኩል ምን ይባላል? ሆስፒታል ውስጥ ቀድሞ የገባ ሰው ላይ እናንተ አስተማሪ ነው። ሃይስኩል ጨርሶ ለሄደ ሰው ጽዳት ሰራተኞቹ ብዙ ሰው አይነግሩትም፣ ብዙ ነገር አይነግሩትም። ይሄ ይነካል ያ ይነካም ማለት። ኦፕሬሽን ክፍል ስትገባ ሲሆን ሆነ እንዴት ነው ስክራብ አድርገው ሲመጡ አንተማ እንዲህ ብላችሁ ነው ተብሎ ሁሉም ሰው እንዲህ ብሎ የገባ ባች አለ ይባላል። እና ዝግጅት ያስፈልጋል አሄድ ኦፍ ታይም። እና ኤቭሪባዲ እዛ አካባቢ ያለ ደግሞ እንኳን አስተማሪና ተማሪ እዛ ኤንቫይሮንመንት ውስጥ ያለ ሰው ሁላ ያንተ ሰክሰስ ኮንትሪቢዩተር ነው። እና ኮሊግ የመሆኑ ነገር የሚጠበቅ ነገር ነው። ፎቶ ትንሿ እኮ ነች። አስተማሪና ተማሪ ያው የተጋቡ ስናቅ የለ እንዴ? ቀኑን ሙሉ ባወራህ ደስ ባለኝ ነበር። ነገር ግን ፕሮግራሙም ጊዜው አይፈቅድልንም። ነገር ግን ማለት የምፈልገው በጣም እናከብርሃለን፣ በጣም እንወድሃለን። እንደ አስተማሪም በጣም መልካም ምሳሌያችን ነው። እና ለዚህ ፕሮግራም ስዘጋጅ ሁሌ ቤት ስራ ለመስራት እሞክራለሁ። ለምን ኢንተርቪው እንደማትወዱ አውቃለሁ። ከዚህ እሺ እንደማትሉም አውቃለሁ። ሌላ ቦታ ኢንተርቪው እንደረግ ቢባል አንተም አስተማሪዎችም
ስራችሁን ነው እንጂ የምትሰሩት ሚዲያ የምትፈልጉ ሰዎች እንዳልሆናችሁ አውቃለሁ። አክብራችሁኝ ስትመጡ እኔም እናንተን ለማክበር ለማለት የቤት ስራ እሰራለሁ እና ዶክተር ቬሮኒካ፣ ዶክተር ተስፋዬ፣ ዶክተር ሮቤል፣ ዶክተር አእምሮ የተወሰኑትን ለመግለጽ ያህል ምን ልጠይቅላችሁ ስላቸው ገጽ የሚያክል ነገር ነው ጽፎ የላኩልኝ እና በጣም አግዘውኛል። ይህን ያህል ነው የምናከብርህና ዛሬም ፈቃድ ሰጥተህን ቢያንስ 2 ሰዓት የሚሆን ይመስለኛል ያወራነው እና ላመስግንህ ለምትሰራው መልካም ስራ ሁሉ ለቀዶ ሕክምና እንድንገባም ስላረከን ላረከው አስተዋጽኦ ላመስግን። ከኔው ግል ጨርስ የመጨረሻ እድል የምታመሰግነው ሰው ካለ ታስተላልፈው መልእክት ካለ? አስተማሪዎችን ሁሉንም አመሰግናለሁ። እንግዲህ ደጋግሜ ከፖስት ግራጁዌት አንድ ሰው ማለት ከሃይስኩል በኋላ እና በፊት የማስተማር እንግዲህ ያው ሌክቸር ቤድሳይድ ብዙ ካንተም ጋር ኖሮናል ብዬ አስባለሁ እና ሳታውቀው ኮፒ የምታደርጋቸው ሰዎች ይኖራሉ። ምናልባት ሳላቅ 2 ሰው ወስጃለሁ ብዬ ባስብ የሃይስኩል 9ኛ ክፍል ሂሳብ መምህሬን አሁን ትዝ ሲለኝ ሳላቀው አንዳንድ ኮፒ ማረጋው ነገር አለ። ከ12ኛ ክፍል በኋላ ካዩዋቸው ሰዎች ሁላ አሁንም ደግሜ ዶክተር ዘኪን ሲምፕሊሲቲ እናንተ ብታውቁታላችሁ አይደለ? ሲምፕል መሆን በቃ አክሰሰብል መሆን ማለት ነው። አንድ ተማሪ ጥያቄ ኖሮት ሳይጠይቅ መሄድ የለበትም፣ ፈርቶ ማለት ነው ማናገር። ሜዲካል ስኩል ውስጥ የመሆን የለበትም። እኔ ከዘኪ ያንን ተምሬያለሁ። ሶ ሲምፕል ኤኒባዲ ካን አፕሮች። አሁንም ቢሆን ማለት ነው ለተማሪዎች ቅርብ የሆነ ሰው ነው፣ የማይከብድ ነው። እኔ እንደዛ በሆን ደስ ይለኛል። በቃ ማንም ሰው ተማሪ ጥያቄውን የሚጠይቅና ሁሉንም አመሰግናለሁ። በተለየ እነዚህን ሁለት ሰዎች ደግሞ አመሰግናለሁ። ውድ ተመልካቾቻችን ከፊቴ ላይ ማንበብ ትችላላችሁ ምን ያህል ይህን ኢንተርቪው ስፈልገው እንደነበርና የቀድሞ አስተማሪውን መጠየቅ የቻለ ብቸኛው ሲኒየር ሊሆን ይችላል። አስተማሪዎቻችንን እድለኛ ሆነን እኛ እናውቃቸዋለን። ነገር ግን ከህይወታቸው እንድትማሩ ስለምንፈልግ ነው የምናመጣቸው። ልናከብራቸውም ስለምንፈልግ ነው ህይወታቸውን ለመመዝገብ የምንሞክረው። አክብረውኝ ስለመጡ ሁሉም አስተማሪዎችን ለማመስገን እወዳለሁ። ከዚህ በኋላ አቅም በፈቀደ መልኩ ሌሎች አስተማሪዎቻችንም እያመጣን የኢትዮጵያ ሕክምናን ታሪክ ለመመዝገብ አቅም በፈቀደ መልኩ እንሞክራለን። እስከ ሳምንት ቸርን ሰንብት። ፈጣሪ ኢትዮጵያን መባረኩን ይቀጥል። አመሰግናለሁ።